አማኞች እንዴት ነው አሁን ባለህበት አሁን አንተ በጴንጤቆስጣሉ የኃጢአት ስርየት የምታገኙት እንዴት ነው? ያ እሱ ላይ ነው ኮሜንት የሰጠሁት። አንተ ከተናገርከው ኑዛዜን እንደ ኃጢአት ይቆጥራሉ ያልከው እሱ ስህተት ነው። አሁን እኛ ፓስተሮች ናቸው ወይ ለአገልጋዮች ኃጢአትንም ብትናዘዝ እናበረታታለን እንጂ ያንንም እንደ ኃጢአት ወይ እንደ ስህተት አንቆጥረውም ማለት ነው። ግን አናስገድ ግዴታ አይደለም፣ ኑዛዜው ግዴታ አይደለም። ሌላው ደግሞ ለምሳሌ ፓስተሩ የኔን ኃጢአት ይዝብኛል ብዬ አላምንም። ኃጢአት ስርየቱ በክርስቶስ ነው እንጂ መናዘዝ እንዲያውም ያለው ቆይ እሺ እያልከኝ ያለው ግልጽ ለማድረግ ያክል አሁን አንተ ጴንጤቆስታል ነው ይብላል። ስፔሲፊካሊ ጴንጤቆስታል የት ነህ? ሙሉ ወንጌል ሜቢ ጴንጤቆስታል ስትል ያው እኔ መጀመሪያ ያው አማኑኤል ነበርኩ፣ ግን አሁን ውጭ ስለሆነ አንድ ላይ ነው ፌሎሺፕ የምናደርገው ማለት ነው። ያው ጴንጤቆስታል ነው አሁን ያለው። ኦኬ ሜቢ አሁን ያው አላውቅም። አሁን የእምነት መግለጫ ለጠየቀ ነበረ። ሜቢ በእምነት መግለጫ ፌሎሺፕ የምታደርግበት ቦታ ላይ እምነት መግለጫቸው ላይ ሰዎች አሁን አንተ ጀስት ለአገልጋዮች ኃጢአት መናዘዝ እንችላለን እያልክ ነው ጴንጤቆስጣሎች? ያ አሁን እኮ ኦንላይን ራሱ እኮ የምታያቸው ናቸው ሰዎች እርስ በርሳቸው ኃጢአት ለአገልጋዮች የሚናዘዙ። እዚህም ቲክቶክ ላይም እናያለን። ግን ለአገልጋይ ኃጢአት መናዘዝ ኃጢአት አይደለም። ይሄ በጣም አይደለም መናዘዝ ስትል ይሄን ኃጢአት ሰርቻለሁ ብሎ ላይክ ጴንጤቆስጣል ውስጥ አንዱ ለአንዱ ይናዘዛል የምትለኝ? ለአንዱ ብቻ ሳይሆን ለአገልጋዮች ሄደህ የሰራው ኃጢአት ካለ መናዘዝ አለብህ። ለምንድን ነው የምትናዘዘው? ያ መጽሐፍ ቅዱስ ላይ ይላላ። ኃጢአትም ለምሳሌ ታሞ ከሆነ ኃጢአትም ከሰራ ለአገልጋዩ ይናዘዝ ይላል አይደለ? እሱ ፐርፐዙ ምንድን ነው? ምን ለማግኘት ነው? ማዋረድ ነው። እንደዛ ነው የሚቆጠረው። ራትን እንትን ሃምብል ማድረግ ማለት ነው። ለሰው በተናዘዝክ ቁጥር ራስህን ሃምብል ታደርጋለህ ተብሎም ስለሚታሰብ እውነተኛ ንስሐም ነው ይባላል ማለት ነው። ግን ግዴታ አይደለም። ኃጢአትን ለዛ ሰው ከተናዘዝክ በኋላ ማለት ነው። ኃጢአትን ለዛ ሰው ከተናዘዝክ በኋላ የኃጢአት ስርየት ታገኛለህ። በንስሐ ትገባለህ። አብረህ ከአገልጋዩ ጋር ንስሐ ትገባለህ። እግዚአብሔር ደግሞ የኃጢአት ስርየት ይሰጥሃል ነው የምንለው ማለት ነው። ኦኬ አሁን ምን መሰለህ፣ ቅድም ይህንን ፖይንት ያነሳውበት ይህን በእምነት መግለጫ ደረጃ ሜቢ የተቀመጠ ነገር ካለ ጠይቃለሁ፣ ከሌለም ችግር የለውም። ግን ይህን ለምንድን ነው ያነሳሁት? ለምሳሌ በሉትራኑ ትራዲሽን ሄደህ ስትመለከት ኃጢአትን ለካህናት ነው የሚናዘዙት አይደል? ሉትራኖች እውቀቱ አለ። ይሄ ወንድማችን ድምፅ አይሰማም? አንተሽ ማል ይሰማል? ዶልቼ ወጣ ዲስኮኔክት አደረገ። እስቲ ሌሎች ጴንጤዎች ካላችሁ ገስት ላኩ። የሉትራኖች ይታወቃል፣ ግን ኃጢአታችሁን እርስ በርስ ተናዘዙ የሚለው ነገር እንዳለ ይሄ መጋረጃው ተቀዷል። እንደውም በጴንጤቆስጣሉ ዘንድ ነው የማውቀው ብዙ ጴንጤ የመጋረጃው ኦልሬዲ ተቀዷል። በቃ አንድ ሊቀ ካህን ያለን ኃጢአታችንን የምንናዘዘውም ለክርስቶስ ነው የሚል እምነት ነው ያለው። እኔ የማውቀው የጴንጤቆስጤ ትምህርት። ኦፍኮርስ ጴንጤቆስጣሉ ውስጥ በጣም ብዙ አይነት እምነት ስላለ ያው ሁሌም አዳዲስ ነገር መስማታችን የሚያስደንቅ ነገር አይደለም። እሺ ማርቆስ እንኳን ደህና መጣ። ጋዲ እንዴት ናችሁ? ደህና ናችሁ ወይ? የተወደዳችሁና የተከበራችሁ የእግዚአብሔር ቤተሰቦች እንዴት ናችሁ? እንግዲህ ማርቆስ ያው ንግግር ጨምሯል። አይ ማርቆስ ያራዳ ልጅ። እሺ እንዴት ነህ? ልጅ ነው እንዴ እዚህ ፕሮፋይል ላይ ያቀፍከው? ልጅ ነው ኦር ልጅ ናት? አዎ ሁለተኛም ደግሜ ያለው 3 ወር ነው 4 ወር ነው የጥምቀት ጊዜ። እግዚአብሔር ያሳድግልህ። እግዚአብሔር ያሳድግልህ። አንድ ብቻ ስንት 40 ቀን ላይ ነው? ምን 40 ቀን ይመስለኛል። 40 ነው 80 ነው። ማርቆስ ሱፐር ማርኬት ነው መሰለኝ ያለኸውና አንዴ መለስ እንበል። በቃ ወደ አንተ እመጣለሁ። አንዴ ዶልቼን ላውራው ከይቅርታ ጋር። እሺ ማርቆስ። እሺ ወዳጅ። እሺ ወዳጃችን ዶልቼ እንኳን ደህና መጣ። ቅድም ምን ላይ ነበር ነው መሰለ? ኔትወርክ ይሆናል ሞስት ፕሮባብሊ። ቅድም ምን ላይ ነበር መሰለ? ለምሳሌ በሉትራኑ ትራዲሽን
ቅድም ያልኩ ነገር አለ። እኔ በጴንጤቆስታል አንተ ከወረድክ በኋላ ስናገረው የነበረው አንድ ነገር አለ። በጴንጤቆስታል ትራዲሽን ውስጥ ኦር በጴንጤቆስቴ ውስጥ በቃ ሊቀ ካህናችን ኢየሱስ አለ። ኢየሱስ በሰማይ በአብ ፊት ይታይልናል። ስለዚህ ቀጥታ ኃጢአታችንን የምንናዘዘው ለእርሱ ብቻ ነው የሚል እምነት ነው በብዙ ጴንጤቆስጣሎች ዘንድ ያለው። አሁን አንተ ደግሞ እሱ ምን መሰለህ እሱ እንደዚሁ እንትን ነው እንጂ ከምሰማቸው ተነስተህ ነው እንጂ በተግባርም ሰው ለአገልጋይ ይናዘዛል። ልዩነቱ ይመስለኛል ስልጣን የሚለውን እሱ የለም። ስለዚህ እያልከኝ ያለው ውሸት ነው አይደል? እያልከኝ ያለው ለኢየሱስ ነው ቀጥታ ኃጢአታችንን የምንናዘዘው የሚል በጴንጤቆስጣሎች ዘንድ የለም ነው እያልከኝ ያለው? ኖ ውሸት ነው ሳይሆን መናዘዝ አለ እያልኩ እኮ ነው። መናዘዝ ትችላለህ ነው ለአገልጋይ አይደለም። አይ ለኢየሱስ ቀጥታ መናገር ነው ያልኩ። እሱ ስህተት ነው? ኖ እሱም ስህተት አይደለም እኮ። አሁን አማራጭ ነው። አሁን እኔ ከፈለኩ ኃጢአት ከሰራው ለእግዚአብሔር መናዘዝ እችላለሁ፣ ከፈለኩ ደግሞ ለአገልጋዩ መናዘዝ እችላለሁ ማለት ነው። ኦኬ ቅድም ወደ ያልኩ ነገር ልመልስ። እሺ አሁን እምነት መግለጫ ማሳየት ትችላለህ? አሁን አንተ ያለበት ዲኖሚኔሽን ውስጥ እንደዚህ አይነት እምነት አለ የሚል ነገር ማሳየት ትችላለህ? ይሄ እንደዚህ አይነት እምነት እንዳለ ከሌለም ችግር የለውም። በዚህ አሁን የተጻፈ የእምነት መግለጫ እኔ ራሴ አላነበብኩም፣ ግን በተግባርም ስለማውቀው እኔም የማምንበትን ነው አሁን የምነግርህ ማለት ነው። ኦኬ ጥሩ። እንደዛ ከሌለ አሁን በሉትራኑ ትራዲሽን እንደምታውቀው ግን ሉትራኖች ኢንክሉዲንግ መካነ ኢየሱስ ማለት ነው ሄደው ለንስሐ አባታቸው ኦር ለካህናት ነው የሚናዘዙት እና የኃጢአት ስርየትንም እዛው ጋር ነው አይደል ከካህናቱ የሚቀበሉት። የሉትራኖችን አላውቅም። ማታውቀውና አሁን ዛሬ ልንገርህ። እኔ ሉትራኖች ምን መሰለህ በእምነት መግለጫቸው ላይም ተቀምጧል፣ በኮንፌሽኖቻቸውም ላይም ተቀምጧል፣ ቡክ ኦፍ ኮንኮርድ ላይም ጨምሮ ማለት ነው። እና ምንድነው ሄደው ለካህናት ይናገራሉ። ከዛ በኋላ ካህኑ ነው ወይ ደግሞ ካህኑ አገልጋዩ ምን ይላቸዋል? ዮሐዴ ቤት ነህ አይደል? በዚህ ሰዓት መቼስ ከቤት ውጭ አትሆንም ብዬ አስባለሁ ትላለህ። ከቤት ውጭ ሆነ እንዳታዋርድኝ ከቤት ውጭ ሆነ። ሜቢ ወንድማችን እንዲረዳው ምን እያል እንደሆነ ሁሌም አዳዲስ ሰውም ስለሚመጣ ካላስቸገርኩ ያቺ የተለመደችዋን የኑዛዜዋን ክፍል እንደው ብታነብልን ወዳጄ። ሉተራን ቀጥታ ወደ እግዚአብሔር ንስሐ መግባት አይችሉም? ይኸው ልናሳየ ነው እምነት መግለጫቸው ስለ ኑዛዜ ያላቸው። አገባኝ እሱ አሁን ልክ ኦርቶዶክስም ጋር እንዳለ አሁን ኦርቶዶክስም በቀጥታ ይቻላል አይደል? አይቻልም። ኦርቶዶክስ ቤተክርስቲያን ቀጥታ ንስሐ የሚባለው አንለስ ኤንድ አዘርዋይዝ ሰዎች ንስሐ መግባት ካህናት ማግኘት በማይችሉበት ኮንዲሽን ከሆነ አለ አይደለ? እነዚህ ኤክሰፕሽናል ኬዝ የምንላቸው እንደዛ ካልሆነ በስተቀር ለካህናት ነው ሄደው ኃጢአታቸውን የሚናዘዙት። ያው ካህናት የእግዚአብሔር አምባሳደር ክርስቶስ በየዕለቱ አሁን አንተ በየዕለቱ የምሰራውን ኃጢአት ሁሌ ለካህን ትናዘዛለህ? ፐርሰናል ጥያቄ ነው አይደል? እኔ በጣም ደካማ ሰው ነኝ። እስኪ ሌሎቻችሁ ማይከፍታችሁ መልስ ስጡ። አሁን ኃጢአት በየቀኑ እንሰራለን። ፐርሰናል ኤክስፒሪየንስ ሳይሆን ወንድሜ አሁን የሚያስፈልገው ጀነራል አስተምሮ አይደለ? እሺ ጀነራል አስተምሮ ላይ ራሱ በየዕለቱ ለምሰራው ኃጢአት ለካህን መናዘዝ የግዴታ በካህን በኩል ነው ወይስ እንዴት ነው? ማለት እያንዳንዱ ነገር ከክርስቶስ አምባሳደር አድርጎ ሾሟቸዋል። ስለዚህ በምድር ላይ ያሉ የክርስቶስ አምባሳደሮች እነሱ ናቸው እና ለእነሱ መናገር መናገር ያስፈልጋል። ምክንያቱ እግዚአብሔር የሆነኛ ሳንነግረው ኃጢአታችን ይቅር ማለት ምናምን እንደዚህ አይነት ነገሮች የችሎታ ጉዳዮች ምናምን አይደሉም። ሁልጊዜ ሊታሰብ የሚገባው የሆነ ከችሎታ ማነስ ወይም ደግሞ እግዚአብሔር እንደው እንደዛ ካልተደረገ የማይችል ነው እየተባለ አይደለም። ልክ አሁን እንድናመሰግነው እንድንጸልይ የሚያስፈልገን ነገር ሲኖር እንድንጠይቀው ታዘዋል አይደለ? መጠየቅ፣ ማመስገን፣ ጸሎት ማድረግ አለብን። ያው ሳንነግረው ግን በውስጣችን ያለውን ነገር ማወቅ ይችላል ወይስ አይችልም ወደሚል ሀሳብ አንሄድም እና ሰው ትምህርቱ ላይ እሱ ጥያቄ እንደዛ ሳይሆን ኢቭን አባታችን ወይ ስትል ኃጢአታችን ይቅር በለን ትላለህ። አባታችን ወይ ስትል ማለት ነው። ስለዚህ አባታችን ወይ ብለህ ስትጸልይ ራሱ የንስሐ ጸሎት አለበት ማለት ነው እና የግድ ለእያንዳንዱ ለምሰራው ስራ እኛም ይቅር እንደምንል የሚላለው ቆይ እሱ የአባታችን ወይ ጸሎት ራሱ የቻለ ትምህርት አለ። አንተ ይቅር በለን ትልና ኦፍኮርስ ባይዘው የኃጢአትን ስርየት ሰጪ እግዚአብሔር ነው።
በካህናቱ በኩልም ኃጢአትን ይቅር የሚለው የሚያስተስረው እግዚአብሔር ብቻ ነው፣ ሌላ ማንም አይደለም። ግን እዛ ጸሎቱ ላይ አይተው ከሆነ ኃጢአታችንን ይቅር በለ እኛም የበደሉንን ይቅር እንደምንል የበደሉን ይቅር እንደምንለው እኛ አንተም ይቅር በለን ብለህ ነው የምትጸልየው። ሶ አንተ የበደለህን ራሱ ይቅር ማለት ስችል ነው እግዚአብሔር ራሱ ይቅር የሚለው ጸሎት ነው ያለበት ማለት ነው። ሶ እኛ የበደሉንን ይቅር እንላለን፣ አንተ ደግሞ በደላችንም ይቅር በለን ነው ጸሎቱ ማለት ነው። ሶ ሁልጊዜ የበደሉህን ይቅር ማለት ስችል እግዚአብሔርም ይቅር ይላል። ዞሮ ዞሮ ንስሐ ግን አስፈላጊ ነው። አሁን ዋናው ኮንሴፕታችን በቤተ ክርስቲያናችን በእኛ አስተምሮ እንዴት ነው ንስሐ የምንገባው ምናምን ሳይሆን በመካነ ኢየሱስ ያለው የንስሐ አገባብና ንስሐ እንዴት ነው የሚቀበሉት የሚለው ነው ዋናው ሀሳቡ አይደል? እያነሳን ያለ ነው። እሱ ከሆነ አሁን ከፍቼ ላሳየ ነው። ዮሐዴ እስኪያወጣ ድረስ ያው እንደተባለው ሁሉም ሰው ቀደም ዮሐዴ ብሎታል። በእርግጥ ሁሉም ሰው ጸሎት በሚያደርግበት ሰዓት ላይ ቀጥታ ጌታን ይቅርታ ምሕረትን እንዲሰጥ ጌታን እንለምነዋለን። ምንም ጥያቄ የለውም። ሁሉም ሰው ግን ደግሞ በስርዓት ደረጃ ደግሞ ጌታ የደነገገው ቀጥታ ለሐዋርያት የሰጠው ስልጣን አለ። እስቲ በቃ እንስማው። ለማንኛውም ወደ ዮሐዴ እንምጣ። ቀጥል ብሮስኪ። መጽሐፉ ሁልጊዜም እናሳያለን። የራሳቸው የመካነ ኢየሱስ መጽሐፍ ነው፣ መጽሐፈ ስምምነት ነው። ስለዚህ መጽሐፍ ራሳቸው የተናገሩት ነገር አለ። ወይ መካነ ኢየሱሶች ማንም ሰው ከዚህ መጽሐፍ ማለት ነው ያለውን ትምህርት ውጭ የሚያስተምር ከሆነ እንደውም ክህነት እንኳን ካለው ከክህነቱ ራሱ እስከ መሻር ድረስ ይደርሳል ብለው ኮንፌስ ያደርጋሉ። እሺ ሰው አንድ ሰው እንደው ወደ ክህነት አገልግሎት በእነሱ ማለት ነው አገልግሎት ሲሾም ራሱ ለዚህ መጽሐፍ ታማኝ ሆናለሁ ብለው ቃል እንደሚገቡ ምናምን ይናገራሉ። ማሰማት ካስፈለገ በቮይስም ማሰማት እንችላለን። ሶ አሁን ስለ ኑዛዜ ጥያቄ ይጠይቃሉ። አሁን አንድ ሰው የሚናዘዘው የትኞቹ ኃጢአቶች ናቸው ወይም የትኞቹን ኃጢአት ነው ብለው ይጠይቃሉ። ምክንያቱም እዚህ ጋር ስለ ኑዛዜ ምን ማለት ነው፣ እንዴት ነው የምንገባው የሚሉ ነገሮች አሉ። ዋናው እሱ ስላልሆነ ልለፈውና የምንናዘዛቸው ኃጢአቶች የትኞቹ ናቸው ከሚለው ልጀምር። በእግዚአብሔር ፊት አንድ ሰው በጌታ ጸሎት እንደምናደርገው ሁሉ ይልና የማናውቃቸውም እንኳን ቢሆን በደንብ የማናውቃቸው ኃጢአቶች እንኳን ቢሆን ማለት ነው በሁሉም ኃጢአቶች በደለኛ መሆኑን ማመን አለበት ይላል። ይሁን እንጂ በንስሐ አባት ወይም ደግሞ ኑዛዜ በሚቀበለው ፊት የምንናዘዘው የምናውቃቸውንና የሚያስቸግሩን ኃጢአቶች ብቻ ነው ይላል። አሁን ማለት ንስሐ ከመግባት በፊት ወይም ደግሞ ንስሐ ልትገባ ስትል ሁሉም ኃጢአቶችን ሰርቻለሁ ብለህ ማመን አለብህ። ግን ለንስሐ አባት ስትናገር ግን እያንዳንዱ መዘርዘር ላይጠበቅብህ ይችላል። በጣም የሚያስቸግሩና ዋና ዋና የምትላቸው ኃጢአቶችን የምታስታውሳቸውን መዘርዘር አለብህ ይልና እነዚህ ኃጢአቶች የትኞቹ ኃጢአቶች ናቸው ይላል። በዚህ ውስጥ በ10ቱ ትእዛዛት አንጻር የህይወታችሁን አካሄድ መመርመር አለባችሁ ይላል። አባት፣ እናት፣ ወንድም ልጅ፣ ሴት ልጅ፣ ጌታ፣ እመቤት፣ አገልጋይ መሆናችሁን የማትታዘዙ የማትታመኑ ሰነፎች መሆናችሁን በቃል ወይም ደግሞ በስራ አንድን ሰው መጉዳታችሁን፣ አንድ ነገር መስረቃችሁን፣ ቸልተኝነታችሁን፣ ማባከናችሁን ወይም ደግሞ መጉዳታችሁን ማሰብ አለባችሁ ይላል። ኃጢአቶቹ ምንድን ናቸው? እነዚህን ሊያካትት ይችላል። የሆነ ባሪያ ወይም ደግሞ ሰራተኛ፣ ልጅ ምናምን እነዚህን ባለመታዘዝ፣ በመስረቅ በቃ ያደረግካቸውን ነገሮች እነዚህን እያልክ መዘርዘር ትችላለህ። እንደው እስቲ አንድ ምሳሌ የኑዛዜ አይነት ያቅርቡልኝ ይላል። ኦኬ እስቲ እንደውም በምሳሌ ግን አሳዩኝ፣ ግልጽ አልሆነልኝም ካልክ ለንስሐ አባት ወይም ደግሞ ኑዛዜ ለሚቀበለው እንዲህ ማለት አለብህ ይላል። መጀመሪያ ምን ይላል? መጀመሪያ ወደ ንስሐ አባቱ ሄዶ የተከበሩ ውድ ጌታዬ ኑዛዜን እንዲያደምጡኝና በእግዚአብሔር ስም የኃጢአት ይቅርታን እንዲያውጁልኝ እለምኖታለሁ ትላለህ መጀመሪያ። ከዛ በኋላ ቀጥል ይላሉ የንስሐ አባትም ማለት ነው። ከዛ እኔ ምስኪን ኃጢአተኛ በሁሉም ኃጢአቶች በእግዚአብሔር ፊት በደለኛ መሆኔን እናዘዛለሁ ይልና ከዛ ኃጢአቶችን ይዘረዝራል እዚህ ጋር። ኦኬ በንግግር በምናምን በተግባር አስከፍቻለሁ፣ በማጉረምረም ተሳድቤያለሁ፣ ወዘተ ምናምን በጣም ያደረካቸውን ኃጢአቶች ሁሉ ትዘረዝራለህ።
ከዛ በኋላ ጌታ ወይም እመቤት የሚከተሉትን ለማለት ይችላሉ። ከዛ ብዙ ኃጢአቶችን ይዘረዝራሉ፣ የኃጢአት አይነቶች ማለት ነው። እሱን እየዘረዘርን ከምንውል እንቀጥል። እሺ በተለይ የምናዘዘው አንድ ጊዜ እንደዚህ ተሳድብ ያለው ምናምን እያሉ ይቀጥላሉ። እስከዚህ ሁሉ የኃጢአት አይነቶች ነው። ከዛ በኋላ ወደ መጨረሻ አካባቢ እንዲህ ብለህ ከዘረዘርክ በኋላ የሰራሃቸውን ኃጢአቶች ከዛ እዚህ ይመጣል። በዚህ ጊዜ ይላል ንስሐ ኃጢአትን ሁሉ ለንስሐ አባት ከተናገርክ በኋላ በዚህ ጊዜ የንስሐ አባቱ ወይም ደግሞ ኑዛዜ የሚቀበለው እንዲህ ይበል ይላል። አሁን ኑዛዜ የሚቀበለው ሰው እንዲህ ይላል፣ እግዚአብሔር ጸጋውን ያብዛልህ እምነትህንም ያጠንክርልህ ይላል። ከዛ ተቀባዩ አሜን ይላል። ይቀጥላል። በተጨማሪም የንስሐ አባቱ ወይም ደግሞ ኑዛዜ የሚቀበለው ምን ይላል? አረ ወረደ እንዴ ማርቆስ? የት ሄደ ማርቆስ? ና እንጂ አንተንማ እንፈልጋለን። ከዛ ንስሐ አባቱ ወይም ደግሞ ኑዛዜ የሚቀበለው እንዲህ ይበል ይላል። ምን ይበል? በእኔ ይቅርታ የእግዚአብሔር ይቅርታ መሆኑን ደግሞ ታምናለህን ይላል። ማለት በእኔ የሚደረገው የኃጢአት ይቅርታ የእግዚአብሔር ይቅርታ መሆኑን ደግሞ ታምናለህን ይባላል። ከዛ መልስ አዎን ውድ ጌታዬ ብሎ ይመልሳል ማለት ነው። ከዛ ምን ብሎ ዶልቼ አላ ለአንተ ነው ማነበው አለ ክርስት እየገባ እሺ። ስለዚህ አዎን ውድ ጌታዬ ብሎ ይመልሳል። ከዛ ያኔም እንዲህ ይበል ይላል። እንደ እምነትህ ማለት ከዛ የንስሐ አባቱ ምን ይላሉ? እንደ እምነትህ ይሁንልህ እንዲሁም አለ እኔ በጌታችን በኢየሱስ ክርስቶስ ትእዛዝ መሰረት ኃጢአትህን በአብ በወልድና በመንፈስ ቅዱስ ስም ይቅር ብያሃለው በሰላም ሂድ ይሉታል። ምን ብያሃለው ነው የሚሉት? ስም ይቅር ብያሃለው ይሉታል። ከዛ አሜን በሰላም ሂድ ይሉታል። በእርግጥ የንስሐ አባቱ ወይም ኑዛዜ የሚቀበለው ማለት ነው ተጨማሪ የእግዚአብሔር ቃል ማካፈል ከፈለገ ከዛ በኋላ መውቀስም ከፈለገ መውቀስ ይችላል ይላል። ስለዚህ በእንደዚህ አይነት ሁኔታ ነው ንስሐ የሚገቡት መካነ ኢየሱሶች። ይሄንን የኑዛዜ አይነት ወይም ደግሞ እንደዚህ አይነት ክህነትና የንስሐ አሰጣጥ አንተ ትቀበለዋለህ ወይ ነው? ያ እኛ ጋር ይቅር ብያለሁ የሚለውን እሱ የለም። ይቅር ብያለሁ የፓስተሩ ወይም መጋቢው ይቅር ብያለሁ አይልም። ግን ንስሐ ዝርዝሮቹን ኃጢአት የሰራው ቢናገር እሱ ችግር የለበት። ይቅር ብያለሁ ግን ስለዚህ ይሄ ትክክል አይደለም ነው ይቅር ብያለሁ የሚለው። በእኛ በፔንቴኮስታሉ ይቅር ብያለሁ እሱ አንቀበለውም ማለት ነው። ይሄ ትክክል አይደለም፣ ከመጽሐፍ ቅዱስ ውጪ ነው ማለት ነው። በእኛ በፔንቴኮስታሉ ማለት ነው። አዎ እኮ እሱማ በእናንተ ነው። እሱማ በመካነ ኢየሱሶችማ እምነታቸውን እንኳ አስቀመጡ። እዚህ ጋር የመጽሐፍ ቅዱስ ጥቅሶችን ይጠቅሳሉ። ባይዘወይ የመጽሐፍ ቅዱስ ጥቅሶች የሚጠቅሷቸው የማቴዎስ ወንጌል ምዕራፍ 16-19 ላይ ለጴጥሮስ የተሰጠውን ስልጣን ታስታውሳለህ አይደል? በሰማይ ያሰራችሁት በምድር ያሰራችሁት በሰማይ የታሰረ፣ በምድር የፈታችሁት በሰማይ እየተፈታ ነው። ዮሐንስ 20:23 ደግሞ ኃጢአታቸውን ይቅር ያላችኋቸው ሁሉ ይቀርላቸዋል፣ ኃጢአታቸውን የያዛችሁባቸው ደግሞ ሁሉ ተይዞባቸዋል ብሎ የሰጠውን እሱ የክህነት ስልጣን በክርስቶስ ቃል መሰረት ምን ብያለሁ ነው? ኃጢአትን ይቅር ብያለሁ፣ ለእኔ ተሰጥቶኛል ያንን ኦቶሪቲ ብለው ነው እየተናገሩ ያሉ። ስለዚህ ይሄ ትክክል አይደለም ብለህ ነው የምታምነው አይደል? ያ እኛ ከካህን ወይም ፓስተር ይቅር ማለት ይችላል ብለን ስለማናምን እሱን አንቀበለውም። ስቴትመንቱን ማለት ነው፣ የመጨረሻውን ስቴትመንት። እሺ፣ ስለዚህ አሁን አንተ ይህንን እንደማትቀበለው ኦልሬዲ ስለነገርከኝ የዮሐንስ ወንጌል ምዕራፍ 20 ከቁጥር 23 ላይ ያለው እንዴት ነው የምትረዳው? ኃጢአታቸውን ይቅር ያላችኋቸውን ይቀርላችኋል፣ የያዛችሁባቸው ተይዘውባቸዋል የሚለው ምናልባት የአንተ መረዳት እስኪ። ያ እሱ የእኔ መረዳት ምንድን ነው? ለምሳሌ የስተት ትምህርት ከዋናው የስተት ትምህርት የሚያስተምሩ ሰዎች ማውገዝን የተመለከተ ይመስለኛል። ምክንያቱም ይቅር ያላችኋቸው የሚለውስ ኃጢአታቸውን ነው የሚለው ኃጢአት እንጂ ትምህርትን አይደለም አይደለ የሚለው። ያ በዛ በትምህርት በኩል የሚመጡ ኃጢአቶች ናቸው አይደለ? ስህተቶች ናቸው እነሱም እኮ
እኮ አሁን እነሱ ለምሳሌ አንድ በደለኛ ቆይ አንድ ቀጥታ ከወሰድከው ይዋድ ቀጥታ ከወሰድከው እሺ ለምሳሌ አንተ ተናዘህ ካህኑ ኃጢአትን ሊይዝብህ አይችልም በፍጹም። ለምን ይኸው ኃጢአታቸውን ይቅር ያላችኋቸው ሁሉ ኃጢአታቸውን ይቅር ያላችኋቸው ሁሉ ይቀርላችኋል ብሏል አይደል? የሚቀጥለው ደግሞ የያዛችሁባቸው የሚለው ደግሞ አያስኬድም። የያዛችሁባቸው ደግሞ ተይዞባቸዋል። ኃጢአታቸውን የያዛችሁባቸው ደግሞ ተይዞባቸዋል ነው የሚለው። ትክክል። ሁለቱም መያዝ እኮ አይችሉም እኮ። ስለዚህ ክርስቶስን እየተቃወምከው ነው። የያዛችሁባቸው ተይዞባቸዋል እኮ ነው የሚለው። ተርጉመን ለምሳሌ እኔ አሁን ዝሙት ብሰራ ዝሙቴን ለካህኑ ብናዘር የያዛችሁባቸው መጀመሪያ የያዙባቸው ይያዝባቸዋል አይያዝባቸውም እኮ እሱን ነው የምልህ። የትምህርት ነው ያልኩ ለዛ ነው። የትምህርት ከሆነ ከያዝክበት ይያዝበታል ማለት ነው። ስለዚህ ትምህርቱ ምንም ምንፍቅና ቢሰራ አንድ ሰው እነሱ ይቅር ካሉት ይቅር ይባላል ማለት ነው። ምንፍቅና ከተመለሰ ከመንገዱ ከተመለሰ ከዛ ከተመለሰ የሚለው ከየት አመጣው? ኃጢአት ነው የሰራው ኃጢአት አለ። ያንን ኃጢአት ይቅር ያላችሁት ሁሉ ይቀራል ነው የሚለው እንጂ ያንን ከኃጢአት አንዴ ቃሉ የማይለውን ሳይሆን ማለት ያለብህ የሚለውን መጀመሪያ መተማመን አለብን አይደል? ኃጢአታቸውን ይቅር ያላችኋቸው ነው እንጂ ኃጢአቱን ኦኬ ወይም ደግሞ ከምንፍቅና ቢመለስ ኦፍኮርስ ለዛ አይሆንም እያልኩኝ አይደለም። ባይዘው ከኃጢአት እኮ ባይዘው ከፐርሰናል ሲን ዶክትሪናል ሲን እኮ ነው። ሃይማኖት እኮ ከክርስቶስ ነው የሚለይ። ኃጢአት ቢያንስ ፐርሰናል ሲን ምናልባት ቀስ በቀስ ከክርስቶስ አካል ሊለይህ ይችላል። ሃይማኖት ግን ሊትራሊ ከክርስቶስ ነው የምትቆረጠው። በቃ ሃይማኖት ከቀየርክ ከተወገዝ ከክርስቶስ ነው የምትለይ። እዚህ ጋር ግን ስለ ኃጢአት ነው። ኃጢአታቸውን ይቅር ያላችኋቸው ምንፍቅናቸውን አይደለም የሚለው። ኃጢአታቸውን ይቅር ያላችኋቸው ሁሉ ይቀርላችኋል ነው የሚለው። ስለዚህ ኃጢአት ይቅር ማለት ይችላሉ ወይስ አይችሉም? ኃጢአት ይቅር ማለት አይችሉም። ለዛ እኮ ነው በቀጥታ ከተረጎመ። ስለዚህ ይህን አትቀበለውም ማለት ነው። ይሄ ኃጢአት ይቅር ማለት ቀጥታ ኃጢአትን ይቅር ማለት ሰውየው ይችላል የሚለውን አልቀበለውም። ልክ ነህ። ስለዚህ መጽሐፉን አትቀበለውም፣ የክርስቶስን ቃል ማለት ነው። አይ ተርጉሜ ነው የምቀበለው ነው። ትርጉም ያስፈልገዋል። ኃጢአትን ወዴት ነው የምትተረጉመው? ምክንያቱም የሚቀጥለውን ስታነበው ኃጢአትን መያዝ አይችልም። ለምን አይይዙም? ለምሳሌ ናላሳየ እንዴ ምሳሌውን ልንገራ። ቆይ ናላሳየ እንዴ ኃጢአት እንዴት መያዝ እንደሚችሉ እኮ ላሳየ ነው። ዝም ብለው ሊይዙ ይችላሉ አይይዙም ሳይሆን እንደሚይዙ ላሳየ። እሺ ማቴዎስ ወንጌል ምዕራፍ 18 ከቁጥር 15 ላይ በደንብ ወንድምህም ቢበድልህ ይላል። በደንብ አስተውል። ኃጢአት ነው። ወንድምህም ቢበድልህ ሄደህ አንተና እርሱ ብቻችሁን ሆናችሁ ውቀሰው ይላል። አሁን ስለ ምንፍቅና ነው እያወራ ያለው ወይም ስለ በደል ወንድምን ስለመበደል ነው እያወራ ያለው? ያ ራስ አንተን ስለሚበድልህ ነው። አንተን ስለሚበድልህ ያ ስለዚህ ስለ ኃጢአት ነው ማለት ነው አይደለ? ያ አንተን ጎዳ ማለት ነው። ያ ልክ ነህ እኮ ኃጢአት ነው ምንፍቅና አይደለም አይደል? ምንፍቅና ጎበዝ። እሺ ስለዚህ ልክ ወንድምህ ቢበድልህ ምን አድርገው ይላል? ለብቻው ውቀሰው ይላል አይደለ? ያ እሺ ቢሰማህ ኦኬ ስትወቅሰው ቢሰማህ ወንድምህን ምን አደረከው ይላል? ገንዘብ አደረከው ይላል። ባይሰማህ ግን አሁን መከርከው አልሰማ ቢልህ ምን በለው ይላል? በሁለት ወይም ደግሞ በሶስት ምስክር አፍ ነገር ሁሉ እንዲጸና ዳግመኛ አንድ ወይም ሁለት ከአንተ ጋር ውሰድ ይላል አይደል? ከዛ ሁለት ወይም ደግሞ ሶስት ሆናችሁ ደግሞ ምከሩት ይላል አይደል? ከዛ ሁለት ወይም ደግሞ ሶስት ሆናችሁ ባይሰማስ እነርሱንም ባይሰማ ለቤተ ክርስቲያን ንገራት ይልና ለቤተ ክርስቲያን ንገራት። እዚህ ጋር ቤተ ክርስቲያን እየተባለ ያለው ማን ነው? ለቤተ ክርስቲያን ንገራት ያ ለቤተ ክርስቲያን ማለት ነው። ለአገልጋዮች ማለት ነው። ለአገልጋዮች። በጣም ጎበዝ። ስለዚህ ሄደ ለቤተ ክርስቲያን ንገራት ይልና ደግሞም ቤተ ክርስቲያንን ባይሰማት እንደ አረመኔና እንደ ቀራጭ ይሁንልህ ማለት እንደ አረመኔና እንደ ቀራጭ ይሁን ምን ማለት ነው? በቃ ተለየው ማለት ነው። ተወገዝ አይደለ? ያ ትለየዋለህ። አንተን የበደለ ትተዋለህ ነው። ኖ ይቆጠራል። ይሁንልህ ማለት እንደ ቀራጭ ይሆናል ማለት ነው። ቤተ ክርስቲያን ስላልሰማ ተቆረጠ፣ ይቆረጣል፣ ይይዙበታል ማለት ነው አይደል?
ያ ንስሐ አልገባም። ይሄማ አልተለወ በቃ ይያዝበታል እኮ በራሱ እኮ ቤተ ክርስቲያን የተባሉ ካህናት አይደለ የለዩት አረመኔና ቀራጭ ንስሐ ባለመግባቱ እኮ ነው የተያዘበት። ንስሐ ቢገባና ቢመለስ ግን መያዝ አይችሉም። ስለ ንስሐ እንዴ ንስሐ ቢገባና ባይገባ ማን ያለህ እንዴ? እነሱ ኃጢአት መያዝ አይችሉም ስላልክ እኮ ነው። ኃጢአቱን በቃ ይሄንን ስላላደረግ ኃጢአትን ይዘህንብሃል ብላ ቤተ ክርስቲያን ከለየችው አረመኔና ቀራጭ ተደርጎ ነው የሚቆጠረው ይላል። ንስሐ ካልገባማ መያዝ ይችላሉ። ልክ ነህ እንዴ? ንስሐ ከገባማ ንስሐ የሚገባው ሲጀመር እኮ ካህኑ ጋር ሄዶ ነው። ስለዚህ ያንን ነበረ መያዝ ማለት እኮ እሱ ነው። ንስሐ ከገባማ ሄዶ ንስሐው የሚገባው ራሱ ካህኑ ጋር ነው። ካህኑ ጋር ስለሆነ አሁን ያልኩህ የጠየኩ ምን ነበር ይሆን? ንስሐ የገባን ሰው ካህኑ ወይም ፓስተሩ ንስሐ ሲገባ እኮ ነው ባይዘ ወይ ኃጢአቱ ይቅር ያላችሁለት ማለት እሱ ነው እኮ ባይዘ ንስሐ ሲገባ ነው ኃጢአቱም ይቅር ማለትም ኃጢአቱ መያዝም የተባለው ያንን ከዛ አንጻር ነው። የያዛችሁበት ሁሉ ተይዞበታል፣ ይቅር ያላችሁት ደግሞ ይቅር ተብሎለታል ሲባል እኮ ያንን ነገር ነው። አብሮ ነው። ልክ ነው። አሁን እኛ ልክ አሁን እንዳልከው አብሮ የሚሄድ ነው። ንስሐ ሲገባ ካህኑም ያጸድቅለታል። እንትን ግን ንስሐ ገብቶ ካህኑ መያዝ አይችልም። ከራሱ ስልጣን ሳይሆን እኛ ከእግዚአብሔር ነው። ግን ስርዓቱ ንስሐ ገብቶማ ንስሐ እየገባ አይ እንትን አልልም ማለት ንስሐ አልቀበልም ማለት እኮ አይችልም ካህኑ። እንደዛ አይደለም። ያው ካህኑ ጋር ሄዶ ነው ንስሐ የሚገባው። ንስሐ ልግባ ብሎ ሲመጣ አይ ንስሐ ትገባ ምናምን ብሎ መከልከል እሱ አይችልም ካህኑ። ግን አንድ ካህን መክሮት ወይም ደግሞ እንዲህ ብሎ መክሮት አልሰማ ካለ ውጉዝ ሁን ካለው በቃ ኃጢአቱን ይይዝበታል፣ ይለየዋሉ ከቤተ ክርስቲያን ይለየዋል። ልክ ደግሞ እሱ ድረስ ጋር ሄዶ ኃጢአቱ ሲናዘዝ ደግሞ እግዚአብሔር ይፍታ ብሎ ደግሞ ኃጢአቱን ይቅር ማለት ራሱ አይደለም ይቅር የሚለው ክርስቶስ ግን ያንን አውቶሪቲ ስለሰጠው በካህናቱ በኩል የሚሰራው ክርስቶስ ስለሆነ ኃጢአቱ ይቀር። እኔ ልፍታ የሚለው ነው ያልተቀበልኩት ቅድም ራሱ። እሱ የመካነ ኢየሱሶች በወልድ ልጅ ይቅር ብያለሁ ብለው ነው የሚናገሩት። እኛ ጋር ደግሞ እግዚአብሔር ይፍታ ነው ብለው የሚናገሩት። እንደዛ ነው። እዛ ተስማምተናል። መልካም በቃ ሌላ ጊዜ እመጣለሁ። በርታ። እሺ፣ እናመሰግናለን። ኦኬ እንትና የሆነ ሰው ምናልባት የሚገባ ካለ ይግባና ትናንትና ምናልባት ዶክተር ናወል ምናምን ቢመጣ ባይዞ በጣም ደስ የሚል ሰው ነው ዶክተር ናወል። በዚህ አጋጣሚ ከድሮ ጀምሮ የምናውቀው ልጅ ነው። ጸባይ የማይቀየር እውነት ለመናገር እና በጣም ደስ የሚል ሰው ነው። በዚህ ቢቀጥል ሁሉም እንደሱ ቢሆኑ ራሱ መልካም ነው እና ትናንትና እንደ አጋጣሚ ይህንን እንትኑ የኤፌሶን የፋዘር ታድሮስ ማላቴ ኮሜንታሪው ዳውንሎድ አልሆን ብሎኝ ኔትወርክ ላግ እያደረገ አላሳየውም ነበር አይደል? እስከዚያ እሱን እያሳየው ልቆይና ሰው ማስገባት ትችላለህ። ታስታውሳላችሁ ትናንትና ፋዘር ታድሮስ ማላቴ እንዴ ሰው እኮ እምነት ራሱ በራሱ ማመን አይችልም፣ ሰው ነፃ ፈቃድ የለውም ብለው ማለት ልክ ከቅዱስ ቄርሎስ ኮት አድርገው የሰው ፈቃዱ ምን ሆኖ ስፖይል ሆኗል፣ ቆሽሿል። ሰው በራሱ ኢንተርአክት ማድረግ አይችልም ወደ እግዚአብሔር ጸጋ የሚል ሀሳብ ጠቅሰው ነበር። ትክክል ነው። በራሱ ኢንተርአክት ማድረግ ወይም ደግሞ ወደ እግዚአብሔር መድረስ ይችላል ብለን እናምናለን አናምንም አይደል? ሲጀመር ጸጋ እግዚአብሔር ካልመጣ እኛ ምን ማለት አንችልም ነው። ኦኬ እኛ በራሳችን ዝም ብለን ተነስተን ጸጋ እግዚአብሔር እንዲመጣ ማድረግ አንችልም። እንደዛ ብለን ተናግረን ነበር። ፋዘር ታድሮስ ማላቲ ይሄንን እምነት ነው ያላቸው። ትናንትና ኦልሬዲ በቃል ተናግረዋል። የኤፌሶን መልእክት ኮሜንታሪያቸው ራሱ በግልጽ ይሄንን ነገር ይናገራል ብዬ ነበር። ፋዘር ታድሮስ ማላቲ የኤፌሶን 2:8 ላይ ያለውን ትርጓሜያቸውን እንመልከት። ጸጋው በእምነት አድነዋችኋል የሚለውን ማለት ነው። ቃል በቃል ምን ብለው ይናገራሉ መሰላችሁ? አክኖሌጅ ዛት ዩ አር ሴቭድ ባይ ግሬስ ይላል። በጸጋው ድነሃችኋል ይላል። ሶ ዛት ዩ ፊል ዛት ጋድ ኢዝ ዘ ክሬዲተር
ይህንን ለምንድን ነው እንደዛ ብሎ የተናገረው ሐዋርያ ቅዱስ ጳውሎስ? የሁሉም ክሬዲት ባለቤት ወይም ደግሞ የዚህ መዳን ዋናው ክሬዲት የሚወስደው እግዚአብሔር ብቻ ነው። ማለት እኛ የሆነ ለመዳናችን የሆነ አስተዋጽኦ እየሰጠን ምናምን ማለት አይደለም። በቃ የተሰራልን መዳን መቀበል መቻል ማለት። ኦኬ፣ አንድ ሰው በደንብ ስሙ። ለምሳሌ የሆነ ምግብ ሰራላችሁ ወይም ደግሞ የሆነ መድኃኒት ሰርቶ አዘጋጅቶ መጥቶ ሰጣችሁ። ኦኬ፣ ሶ መድኃኒቱ ላይ የእናንተ ምንም አይነት አስተዋጽኦ የለበትም አይደል? መድኃኒቱ መስራት፣ መድኃኒቱ ማዘጋጀት፣ መድኃኒቱ ማምጣት ላይ ምንም አይነት አስተዋጽኦ የለባችሁም። መድኃኒቱ መውሰድ ግን የእናንተ ግዴታ ይሆናል ማለት ሶ ክሬዲቱ የሚወስደው መድኃኒቱ የሰራው መድኃኒቱ ያመጣው እንጂ መድኃኒቱ የወሰደው አይሆንም። በሰውየው መፈወስ ማለት ነው። ልክ እንደዚያ ቤዛነቱ የሰራው ቤዛነቱም ወደኛ ያመጣው ክርስቶስ ራሱ ነው። የጸጋ ባለቤት ክርስቶስ ነው። ሰሪውም አምጪውም ክርስቶስ ነው። የእኛ ድርሻ ምንድን ነው? የተሰራውን መዳን በነፃ ፈቃዳችን ተቀብለን እሺ ብለን አሜን ብለን መቀበል ማለት ነው። ሁሉም ክሬዲት የሚወስደው እግዚአብሔር ነው ሲባል ከዚህ አንጻር ነው። እንደው ነፃ ፈቃድ የለንም ምንም ማድረግ አንችልም ማለት አይደለም። the all credits God is to feel that God is the creditor ማለት ክሬዲቱ ራሱ የእግዚአብሔር ነው የሚለው እንድንረዳ ነው ይሉና if we attribute our good works to God መልካም ስራችንን ሁሉ ለእግዚአብሔር ከሰጠን ማለት ነው our reward for our humility will be greater than the reward for the works themselves ይላል። ኦኬ፣ እንደውም የሆነ ነገር ሰርተን የሰራው የሆነ መልካም ነገር ሰርተን የሰራው እግዚአብሔር ነው ብለን ብናመሰግን ስራውን ሁሉ ለእግዚአብሔር ብንሰጥ ይላሉ አቡነ ሽኖዳ ምንድነው ከሰራነው መልካም ስራ በላይ ለትህትናችን ደግሞ ታላቅ ሽልማት እናገኛለን ይላል። ከስራው በላይ ለምሳሌ የሆነ ድሃም ብትረዱ እግዚአብሔር ነው የረዳው ብላችሁ ያንን ነገር ብትሰጡ ወይም ደግሞ ብታመሰግኑ ከሰጣችሁት በላይ ሽልማቱ የሚያስገኝላችሁ ምንድነው? እግዚአብሔር ነው ያደረገው ብሎ ማመስገኑ ነው ይላሉ። እሺ then ይቀጥሉና if grace did not outweigh what is achieved from our side ኦኬ፣ የእግዚአብሔር ጸጋ ደግሞ በደንብ አሁን ይሄ ያለኛ ነፃ ፈቃድ ነው የሚለው እንዴት ዲባንክ እንደሚያደርጉ ተመልከቱ። ጸጋ እግዚአብሔር የኛን ሳይድ ምንም ሳይጠብቅ መጥቶ መዳኑን አቺቭ የሚያደርግ ከሆነ ነው። ኦኬ if grace did not outweigh what is achieved from our side ከኛ ሳይድ ምንም ሳይጠብቅ ዝም ብሎ የሚያድነን ከሆነ it would have been poured out abundantly in all souls ስለዚህ መጸጋው ወይም ደግሞ ማዳኑ ለሁሉም ነፍሳት ይሆናል ማለት ሁሉም ነፍሳት ጋር ፖር ይደረጋል ወይም ደግሞ ኢንፊዝ ይደረጋል ይድናሉ ማለት ነው። ሁሉም ነፍሳት ከኛ ምንም የማይጠበቅ ከሆነ ጸጋው ብቻ ሁሉን ዝም ብሎ የሚያድን ከሆነ ከኛ ምንም የማይጠበቅ ከሆነ ስለዚህ ሁሉም ሰውልስ ምን ይደረጋሉ? ያንም ጸጋ ያገኙታል ማለት ነው። but since it seeks what is from our side ነገር ግን ጸጋ ራሱ እንዲሰራ ማለት ደግሞ ኢፌክቲቭ እንዲሆን በእኛ ላይ ማለት ነው ከኛ ደግሞ የሚጠበቅ አለ። ኦኬ it's seeks ይፈልጋል ከኛ ሳይድ ምን for our side it dwells in some while leaving others በአንዳንዶቹ ጸጋው ሲያድርባቸው በሌሎቹ ደግሞ አያርፍባቸውም ጸጋው ለምን and does not appear in some ሌሎቹም ጋር ደግሞ ላይታይ ይችላል ጸጋው ማለት አንዳንዶቹ ጋር ጸጋው ተገልጧል ጸጋው ሲያድናቸው ትመለከታላችሁ አንዳንዶቹ ሲተዋቸው ትመለከታላችሁ ለምን ግን ጸጋው ለአንዳንዶቹ አድኖ ለአንዳንዶቹ ማያድናቸው ለምንድን ነው? because God first requires prior choice ይላል። ምን ይፈልጋል? God first requires prior choice የሰውየው ነፃ ፈቃድ እግዚአብሔር አምላክ ይፈልጋል። ያለ ፈቃድ ዝም ብሎ መጥቶ አያድንህም። who said so? Father Tadros Malaiti said so.
እሳቸው እንዲህ አሉ። ጭራሽ የኛ አባቶች ነፃ ፈቃድ የለም ብለው ያምናሉ ብላችሁ ፕሊስ እንዳጠቅሱ ያ ከዚህ አንጻር ለማለት ነው። የሚገባ የለም ጎበዝ። ምንድን ነው እሱ? የሚደፍርም የለም እንጂ በዚህ ከአሁን በኋላ አጋጣሚ በነገራችን ላይ ይሰማል ይሰማል አዎ ይሰማል። ይሰማል። ግሬስ አላቸው መጽሐፉ ማለት ነው። እና ዲቫይን ግሬስ በቃ በግሬስ ላይ እንትን ያሉት ማለት ነው። እና 1992 ፋዘር ቴዎድሮስ ማላቴ የጻፉት ይህንን ይጠቅሳሉ። በነገራችን ላይ ማንን ነው የክለመንትን ቃል በቃል ጠቅሶ ምን እንደሚሉ ያው እዚች ጋር ማን መስት ኮኦፕሬት ዊዝ ጋድ በቃ የሰው ልጅ ከማን ጋር ኮኦፕሬት ማድረግ አለበት? ከእግዚአብሔር ጋር ኮኦፕሬት ማድረግ አለበት። ለምን ለመዳን አንድ ሰው ክርስቶስን አሁን የእግዚአብሔር ጸጋ ሁሉንም ሰው ሊያግዝ ሊረዳው መጥቷል። ይሄ ሁሉንም በነገራችን ላይ ቃሉን ለሚሰማ ሁሉ ሊረዳ መጥቷል። እኛ ያው ዊላችን ደካማ ስለሆነ ስለዚህ ያንን ሊረዳ መጣ። ያንን ግን ሊረዳ የመጣውን አክሰፕትም ማድረግ ይችላል ማለት ነው። አክሰፕትም ማድረግ ይችላል፣ አንአክሰፕት ማድረግ ይችላል። መቀበልም አለመቀበልም ዊል አለው። ዊሉ ሳይወሰድበት ነው የእግዚአብሔር ጸጋ ሊረዳው የመጣ። ይህንን በደንብ ልናስተውል የሚገባው ማለት ነው። ሁላችንም እኛ ሲነርጄቲክ የሚተባል ነው ጀስት ዊል አለን በቃ። ስለዚህ እንደፈለግን መምረጥ እንችላለን። ምንም ያለምንም እግዚአብሔር አጋዥነት እያልን አይደለም። እግዚአብሔር ጸጋውን ለሁሉም ቃሉን ለሚሰማ ሁሉ ያግዛል፣ ይረዳዋል። እርዳታው የእግዚአብሔር ጸጋ እየረዳ ግን ያን ሰው አልቀበልም ማለት አለው ማለት ፍሪ ዊል አለው። አልቀበልም አልፈልግም ማለት ይችላል። እፈልጋለሁ እቀበላለሁ ማለት ይችላል። ዲስ ሲነርጂቲክ እንጂ እኛ ሴሚ ፔላጂያን አይደለንም፣ ፔላጂያንም አይደለንም። እናንተ ሞኖርጂቲክ ናችሁ። እንግዲህ ለማንኛውም ፋዘር ቴዎድሮስ ማላሲ በሳልቬሽን ዙሪያ ላይ ሲነርጂቲክ ነው የሚያምኑት። ማለት እንደዚህ መጥቀስ ራሱ አይቻልም። በነገራችን ላይ በጣም ብዙ አባቶችን ነው የሚጠቅሱት የሚያስቀምጡልን እና ከዛ አንጻር ፍሪ ዊል ጠፍቷል ብሎ አያምኑ። እንደዚህ የሚያምን አባትም የለንም። ሰለሞን እኔ እስከዛሬ ድረስ በፍሪ ዊል ጉዳይ ላይ ከአውግስቲን ውጪ ማንም አንድም ስሙ ሲጠቀስ ሰምቼ አላውቅም። ድንገት ስም ሊጠራ ይችላል የሆነ አባት፣ ግን ትምህርቱ ቦታው ምዕራፍ አንቀጹ ምናምን ነገር የሚጠቀስ ኮቴሽን የለም። ሰው ነው የሚጠቀሰው። ከዛ በኋላ እንደዚያ ያለ የታል ሲባል አይን ፍጥጥ ጥርስ ግጥጥ ነው እኮ እንደዛ የሆነ ችግር የለም። በነገራችን ላይ አይጠቅሱ ማለት በተለይ ወይ እንሄድበት አባቶችማ በደንብ እያንዳንዱ ከግኒስቲኮች አንጻር እንዴት ምንፍቅናቸውን ሲመቱ እንደነበረ ራኔስ ከፍሪ ዊል አንጻር ማለት ነው። መምረጥና ለመምረጥ ማለት የሆነ ሰው ሲከስ ሰምቻለሁ። ማን ነው አኪኒቃ ነው ምናምን ብቻ ከ4ኛ መቶ ክፍለ ዘመን በፊት ስለ ነጻ ፈቃድ ምንም ነገር የተወራበት ነገር የለም፣ ምንም አልተነሳም ምናምን ሲል ነበረ። በቃ ጭራሽ አይታወቅም አይነት የምር። እስቲ እያንዳንዱ አባቶችን ከፈርስት ሴንቸሪ ሰከንድ ሰርድ እያነሳን እናያቸዋለን። እያንዳንዱን ማለት ነው ከፍሪ ዊል አንጻር እንዴት እግዚአብሔርን ጸጋ መቀበል አለመቀበል ላይ እሱም በደንብ እናያለን። ጌታ ይርዳል። አሜን አሜን አሜን። ዮአዴ ማናገር ትችላለህ። መጥቷል እኮ ልጁ። ኦኬ እሺ። ሰላም አድርጌዋለሁ። ብሎክ አድርጌዋለሁ። በጣም እስቲ አውራ ለማንኛውም ኢስ ኖ ክርስቲያን በነገራችን ላይ ማን ነው? ቆይ ሰላም ለአንተ የሆነ ወንድማችን። ሰላም ያዋዴ፣ እንዴት ነህ?
እግዚአብሔር ይመስገን። ከየት ቤተ እምነት ነህ? ኦርቶዶክስ ነኝ። መኩ ስተዋል። ኦርቶዶክስ ነኝ ነው ያልከው? ኦርቶዶክስ ትክክል፣ እንደሱ ነው ያልኩት። ኦርቶዶክስ የሚለው ከየት ነው ያመጣው? ማለት ቃሉ ከየት ነው የመጣው? እስኪ ንገረን። ከየት ነው መጣው ማለት? ኦርቶዶክስ የሚለው ቃል ከየት ነው የመጣው ማለት ነው? ምን አማርኛ እኮ ነው። ኦርቶዶክስ የሚለው ቃል ከየት መጣ ነው? ያው ቀጥተኛ የሚለው ትርጉም አለው ማለት ነው። ትርጉሙን ማን ጠየቀ? ከየት መጣ ነው ያልኩ። አረ ሌላ ደህና ነገር ጠይቀኝ። መልስ አይሆንም፣ መልስ እንጂ። ኦርቶዶክስ ነኝ ብለህ ከየት እንደመጣ አታውቅም እንዴ? ኦርቶዶክስ ከየት መጣ? ኦርቶዶክስ የሚለው ምናልባት ካልተሳሳትኩ ምንድነው ከካቶሊክ ጋር መሰንጠቅ ነው ምናምን በነበረ ሰዓት አትገምት፣ የመጣ ቃል ይመስለኛል። ማስረጃ ክፈት። አላውቅም ስልክ እንድገምት ታደርገኛለህ። ስገምት አትገምት ትለኛለህ። አላቅም አትልም። እኔ እኮ ኢየሱስ አይደለም ሁሉን አላቅም። አላቅም አትልም እንዴ? እንደማላውቅ እኮ ነው የነገርኩ። መች ተናገርክ? መች ነው አላቅም ያልከው? ይኸው አሁን እያልኩ ነው። እሺ አላውቅም። አታቅም። እሺ እሺ፣ ምንም አታቅም። እንግዲህ ለአንድ ኦርቶዶክሳዊ የዶክትሪን መመስረቻ የሚባሉ ምንድን ናቸው? ያው አምስቱ አዕማደ ምስጢራት ናቸው። አልጠየኩም። ስማኝ መጀመሪያ እሺ፣ በደንብ እየሰማኝ። የዶክትሪኖቹ መሰረቶቹ ምንድናቸው ሳይሆን የዶክትሪን መመስረቻዎች ምንድናቸው ነው ጥያቄ። እሺ፣ ዶክትሪኖቹ ምንድናቸውና የዶክትሪን መመስረቻ ምንድነው ይለያል። የዶክትሪን መመስረቻ ወይም ደግሞ ሶርስ ኦፍ ዶክትሪን ምንድነው? አታውቅም። በቃ ቁጭ ብለህ ተማርና ስለ ፕሪደስቲኔሽን ከማውራት በፊት መጀመሪያ ስለ ኦርቶዶክስ መዋሸትን አቁመህ ማንነትን ገልጠና። እሺ፣ በፕሮፋይል እኮ አይደለም ኦርቶዶክሳዊነት የሚገለጠው። እኛ ፕሮቴስታንቶች አይደለንም። ትምህርት ነው የሚገልጠው። አንድ ሰው ኦርቶዶክስ ነው ወይስ አይደለም የሚለው ትምህርት እንጂ የሆነ ፕሮፋይል ስላደረግ ወይም ደግሞ ሰውን ለመሸወድ ማይተብ ስላንጠለጠልክ አይደለም። ኦርቶዶክስነት ኢንተርናል ኤንድ ኤክስተርናል ሁለቱንም ተዋህዶ አንድ የሆነ ኦኬ። ኦርቶዶክስ ተዋህዶ አይደለም? ተዋህዶ ነን አይደል? ውስጣዊ እምነታችን ነው በውጭ የሚገለጠው እንጂ ዝም ብሎ በውጭ በቃ ፌክ የበግ ለምድ የለበሰ እንዲሁ አብጠርጥረን ነው መለየት የምንችለው። ሁለቱ ካልተዋሃደ፣ ውጫዊ ከውስጣዊ ካልተዋሃደ ኖ ሞር ኦርቶዶክስ ተዋህዶ። ውህደት የለም። ለማስመሰል እየሞከርክ ነው ማለት ሶ ከአባ ትላካለህ እንደዚህ ማለት ማንነት ገልጠህ ስትመጣ ከዛ በኋላ መወያየት ይቻላል ማለት። ኦርቶዶክስ ሆኖ ቀድር የሚያምን የለም። አጭርና ግልጽ ኦኬ። ቀድር አምናለሁ ግን ኦርቶዶክስ ነኝ እኔም በሃይማኖት አንተም በሃይማኖት በእኛ ስለማይቻል ማለት ሰው ቻው ጨርሰናል ማለት ነው። እሺ ሌላ ሰው ካለ መግባት ይችላል። ሌላ ሰው ካለ አንድ መጻፍ ይችላል። እንግዲህ ይህን ትምህርት እቀበላለሁ የሚል ሲነርጂ ትክክል አይደለም የሚል ሞነርጂዝም ነው ትክክል የሚል ሰው ካለ መግባት ይችላል። ሰላም እንደምን አመሻችሁ ዮሐዴ? እግዚአብሔር ይመስገን። ሳሪቾ ሃው ኢዝ ዩ? እንዴት ነሽ? አም ጉድ ቴንክ ዩ። በጣም ደህና ነኝ ዮሐዴ። እኔ እንኳን ይቅርታ አንትዬ ዲያቆን ይቅርታ ጊዜያችሁን ስለተሸሙ ዮሐዴን በጣም ስለምወደው ነው። እሺ በዚህ አጋጣሚ ልነግረው ስለምፈልግ ነው። እሺ ያመሰግናለሁ ዮሐዴ። በጣም ነው የምወደው። በጣም ነው የማከብረው። ሂጂበት የተወሰነ ደቂቃ ወስደሽ ሂጂበት። መኩ ታምታብ እያደረክ እንዳይቆራረጥ እባካችሁ አንዴ። ዮሐዴ በጣም ነው የምወድ፣ በጣም ነው በቃ የምር ነው የምወድ። እርጋታ፣ የአነጋገር ለዛ ሁሉ ነገር በጣም የምትገርም ሰው ነህ። የድንግል ማርያም ልጅ ጸጋውን ያብዛልህ፣ በደሙ ይሸፍንህ አባቴ። በጣም ነው የምወድ፣ በጣም ነው የማከብርህ። ኑርልኝ ወንድሜ። አሜን አሜን። በጣም በዛ እውነት ለመናገር
አሁን መኩ ተኝቶ ላይ አድር ነው። ምን ማድረግ ይቻላል? ማለቀስም አይቻልም። ሲሪየስሊ ሁላችሁንም ነው የምወዳችሁ። አክቹዋሊ ግን ይኸው ዮሐድን እንዲህ ሲሪየስሊ ከምሬ ነው። በጣም ሲያወራ እርጋታው በጣም ደስ ይለኛል እኮ እርጋታው። አሁንም ተረጋጋ ወንድማችን። እርጋታው እየተባልክ መረጋጋት እራሱ አልቻልክም። ምን ይሻላል? አይሽ ታሪክ እግዚአብሔር ያክብር። አሜን አሜን። እሺ ሰላም ደሩ። እሺ ደህና ደሩ። አሜን። እሺ ደህና ደሩ። እኛም እንወድሻለን። ኧረ ዲያቆን እስካሁን እየበላ ነው እንዴ? እንወዶታለን ነው የሚባለው? እንዴት ነው? ጠፋኝ። አንተ ምን ቤት ነህ? ምን ማህበር ነህ? ምን ቤት ነህ? እባክህ በመሰረታዊ በመሰረታዊ አንድ ነን ትላለህ እንዴ? አንተ ስሜታዊ ከመሆን አንድ ነን አለ። ማስሟት አልቻለም። አንድ ነንማ እኮ መቀለጃ ሆነ በእናትህ። ሲፋቱ ሲታረቁ በቃ ኧረ በስመ አብ ስንት ጊዜ ስንተኛ ነው ይሄ? አሁን አስተውሰህ ከሆነ ቢያንስ በዚህ 4 ዓመት ውስጥ ከ100 በላይ ታርቋል። ኧረ ከ100 በላይ ሊሆን ይችላል። ኤፍሬም ጠጃም ያለበት ጊዜ፣ አንተ ጠላ ስትጠጣ እኔ ወንጌል እሰብክ ነበር ያለበት ጊዜ ነበረ። ከዛም አንድ ላይ ደቅ ብለው እንትን ሲሉ ያኔ በሱፍ የመጡ ጊዜ፣ ከዛ በኋላ የአማን ጊዜ የአኩቻ መልስ የዛኔ ትዝ አይልም እንዴ? አንተ የአኩቻ እንደዛ አለው እና ቀለሜ ምን እንዳለው ሰምታል? የዛኔ ማን ስማ ኤፍሬም ባለ ጊዜ ነህ፣ ኤፍሬም ባላገር አድምጣለ ባለ ጊዜ ነው ባላገር ብሎታልና እኔ እኮ ንግግር እኮ አልስትም። እነዚህ ሰዎች እኮ በእናትህ ሲራገጡ እኮ ከባዶች ናቸው። እርስ በርስ ራሱ ለነገ አይሉ ምንም ነገር ያኔ አማን ሻሎም የታሰረ ጊዜ እብን ራሱ እስከ ማሳሰር ድረስ ደርሶ ነበር እኮ። ከዛ እንትንም ያ ሰማያዊም ታስታውሳለህ አንተ እንዴት አምጥቶ እንደለጠፈ እኮ በትምህርት ነው ባይዘው በትምህርት ግዳይሰም ማለት ታዲያ አሁን እኮ እርስ በርስ መታረቃቸው እኮ ባይዘው በጣም ደስ ይላል። ይሄ እርስ በርስ ፐርሰናል አታክ ምናምን ሲያደርጉ የነበረው ጥሩ ነው። ግን የሆነ ፐርሰን እንትና ዴቭና ማነች ያቺ ልጅ ሜርሲ ቢታረቁላ ደስ ይለናል። እንደዛ የተናገረችው ማለት ነው። ግን ትምህርታቸውን የት አድርሰውት ነው የሚታረቁት ነው እኮ ዋናው ጉዳይ። እርቃቸውን እንፈልጋለን፣ ግን ትምህርታዊ ጉዳያቸውን አውርተው ደግሞ ዲፈረንሳቸውንም እንዲፈቱ እንፈልጋለን። አሁን ግላዊ ጸብና ቸርቻዊ ጸብ እየለየን ብንሄድ ጥሩ ነው። አንዳንዴ በቸርች መካከል አንተ አጋንንታዊ ይህን ትምህርት ስላልተቀበልክ ምናምን ተብሎ ከዛ በኋላ ግን አይ ይቅርታ አጋንንታዊ ስላልኩ ምናምን ብለህ ግን ስለ ትምህርቱ ምንም አታወራም ማለት ምንድን ነው ያለ አቋም ትምህርቱ ላይ ምናምን ባይዞ ስፔሻሊ ዴቭ ማለት ነው። ዴቭ አሁን የምታስታውስ ከሆነ አንዲት ቸርች ከሆነ ቸርች ጋር ህብረት አለን ለማለት 3 መሰረታዊ ነገር ወይም ደግሞ ታስታውሳላችሁ ምን ምን ያስፈልገዋል ብሎ ጠይቆ አይ ቲንክ ሙለታ እኛ ላይ የሚዞረው ጠረጴዛም አለ። ያ ጠረጴዛው ራሱ ከሌለ የለም ቸርች አይባልም አዳራሽ ነው ብሎ ነው እኮ ያሉት። አዎ ስለዚህ አዳራሽ ነው ብለህ ስታበቃ አሁን ምንድን ነው ቸርች ነው ልትለን ነው ማለት? አሁን እርቅ ስለተፈጸመ ቸርች ይሆናል? እንትን እኮ የለም ጠረብ ማለት መሰዊያው የለም። እናንተ ግን ታረቃችሁ። በእናንተ መታረቅ ምክንያት ከአዳራሽነት ወደ ቸርችነት ይመጣል ወይ እኮ ነው እኛ ትልቁ ጥያቄ የሆነብን። የእሱ ጉዳይ እንዴት ነው የሚሆነው? እንቆቅልሽ ሆነብን። በእነሱ ግላዊ እርቅ ምክንያት ያ ደብል ፕሪዴስቲኔሽን አጋንንታዊና ሰይጣናዊ መሆኑ ይቀራል፣ ክርስቶሳዊ ይሆናል ማለት ነው።
እንደዛ ነው። እንዴት ብሎ ነው የሚሆነው? how many እና times did ደግሞ come to me እኮ ማለት ይሄ ነው። እና የሰማሁት ምን እንደሆነ ታውቃለህ? ዮሐዴ አይ ትምህርቱን በውስጥ እንነጋገር እንዴ። እኛ እዚህ ጋር የሰበሰበን እኮ ትምህርቱ ነው። እኛ የምናየው ትምህርቱ ግልጥ ግልጥ አድርገን ለማየት ነው። ምን በውስጥ ነው እንደ የጀመራችሁት? ምን በውስጥ እንደጀመረው በውስጥ እንነጋገር ትላላችሁ? እዚህ እኛስ ጀምረን በውስጥ እንነጋገር ትላላችሁ እንዴ? ኑ እንጂ እኛንን ጀማሪዎቹ ለእኛ ፍቱልን። የምን ቀልድ ነው? ባይዘዌ ድንገት ሊደብራቸው ይችላል። ይሄን ቲክቶክ የሚመራው እንዳለ ኦርቶዶክሳዊ ነው። ኦርቶዶክሳዊ ሲፈልግ ይታረቃሉ፣ ኦርቶዶክሳዊ ሲፈልግ ይጣላሉ። ባይዘዌ መጣቸውም ኦርቶዶክስ ነች፣ በቃ መታረቂያውም ኦርቶዶክስ ነች። በቃ አለቅ። ኦርቶዶክስ ላይ ካልሄዱ አንድ ሊሆኑ አይችሉም። ጀስት ዶክትሪን ቀነስ፣ ፍቅራቸውን ጨመር የሚያደርጉት እኛ ላይ ነው። እውነት በጣም የሚገርመው በእኛው ምክንያት ነው የሚጣሉት። የሆነ ትምህርት አውጥተን እናሳያቸዋለን እርስ በርስ ጓጓጓ። ከዛ በኋላ የሆነ አይ ገሉን አምጡ እስቲ ወደዚህ፣ ከዛ መታረቅ። ወይኔ ባዘዌ ይሄ ሁላ ሼክ የተደረገው እኮ በኢንትሮዳክሽን ነው። በቃ የሆነች ሀሳብ ቀረበች። ምንም እኮ የሶስት ላይፍ ጉዳይ ነው አይደል? አኬ ሁለቴ ወይ ሶስቴ ነው ላይቭ ላይ የገባው። የሶስት ላይፍ ጉዳይ ነው ኢንትሮዳክሽን የሰጠው። ልክ ወደ ዋናው ትምህርት አሁን የፔላጂያን ትምህርት አስተምራለሁ፣ የመነናውያን ሰሚ ፔላጂያን እነዚህ ሁላ ቀጥላለሁ ብሏል እኮ። ግን ገና ሀሳቡን በማቅረቡ ብቻ በአንድ ቀን ነው እኮ አገሩ የተናጋው። በዚህን ያክል ነው እኮ ብትንትን ይወጣ። ዋናው ትምህርት ላይ ሲገባ ደግሞ አስቡ። እኔ ደስ የምትለኝ ቀለሜ ናት። በቃ በአቋሟ የጸናች ነው። ቦርጫ ቡካታ ከዝምና እንትን ካታ እኔ ሄድብሃለሁ ትላለች። ከዛ ከገሏ አትንቀሳቀስም። ከዛ ና ተባለ። አሁን እሱ በቃ ና ታረቀን እየተባለ ነው። በቃ ከአቋሙ ውልፍት የለ። ቦርጫ ቡካታ ከዝምና ታውቃለች እሷ ቀለሜ ጀግና ነች። አቅሟንም ልኬቷንም ታውቃለች። በቃ ከገድል ውጭ አውራ ኧረ እባክህ ግደለው ግደለው ግደለው። ስማ 100 ሰው የሚቀመጥ 200 1000 በቃ እሺ። በአባቶች አውራ አባት ዞር በል ወደዛ። ኤራኔስ፣ አግናጢዮስ፣ እንጠሩጦስ፣ ሰባሊዮስ፣ ቃሪዮስ ይህን ሁሉ ዳርታ ሲዛለ ይላል። በመጽሐፍ ቅዱስ እሺ አውራ። ያው በብሉይ ኪዳን ታቦት የብሉይ ኪዳኑ ታቦት አሁን ኢትዮጵያ ውስጥ አለ ወይስ የለም በሚል በመጽሐፍ ቅዱስ በታሪክ ታወራ። መጽሐፍ ቅዱስ ላይ ራሱ ይህን ነው ማወራ ይላል። እሺ ጥምቀት አውላ ለድህነት ነው ወይስ ለድህነት አይደለም? በመጽሐፍ ቅዱስ ብቻ ማን ያለው? መጀመሪያ ቋንጣ ያረኩት ርዕስ አለ እኮ አልኩ። የታቦቱን መጀመሪያ አንሳ ይላል እና ግደለው። ከያዘ አይለቅም። በቃ እንደዚህ ነው የሚያጓታ። ባይዘዌ በመሰረታዊ እምነት አንድ ነን የሚለው ሰውዬ አስታወሳችሁት? አሁን የእሱ ወንድም ኢዮስያስ ይባላል። አሁንም በመሰረታዊ እምነት አንድ ነው እያለ ነው። ገና ወደ ቲክቶክ ሳይመጣ ከቲክቶክ ሊወጣ የተዘጋጀው ሰውዬ ማለት ነው። እሱ ዩቲዩብ ላይ እንደው እንፈልገዋለን። እሱን እንትና ጋር አይጠፋም፣ ሄሉ ጋር አይጠፋም። ይኸው የቱን ኢዮስያስ ቀለሜና ናቲ ተቀምጠው ስለ ካውንስሉ እያወሩ ማለት ነው። ስለ ካውንስሉ እያወሩ የከረባቱን ነው የከረባቱ አይደለም፣ በፊት ጥንት ነው። ኧረ ያኔ ቀለሜ ካውንስሉን በሚቃወምበት ጊዜ ማለት ነው። ናቱ እሱ ወንድሙና ኢዮስያስ ሶስቱ ሆኖ አንድ ላይ አለ ቪዲዮ። ሶስቱ ተቀምጠው ይኸው ወንድሜ አለ ጴንጤቆስጣል ነው ሙሉ ወንጌል ነው ይሄ። ግን እኔና እሱ በእንደዚህ አይነት ነገር በትምህርት እንኳን ብንለያይ ተከባብረን ትምህርታችንን ቤተ እምነታችንን አስኪደን እናልፋለን እንጂ አንተ እንደዚህ ነህ አንተ እንደዚህ ነህ እያልን አንከራከርም። ግን በቃ በአምስቱ ሶላዎች አንድ ነን ያለበት ነበር። የምር አንተ ታስታውሳለህ። የምር ልክ ነህ። እኔ ራሱ የእውነቴን ነው ማለት ብዙ ጊዜ በአእምሮ ውስጥ የሚመጣው ያኔ
ከወንድሙ ጋር ከናቲ ጋር ሲከራከሩ ነበረ። ያኔ ጥምቀት ላይ ማለት ነው። ያኛው አይቀበልም፣ ኢዮስያስ ያኔ አይቀበልም ነበር። ይሄኛው ግን ይቀበል ነበር። ከዛ ቁጭ ብሎ ሲከራ ግን በቃ ምንም አይደለም ሙሉ ወንጌል ቢሆንም እኛን እንትን አይደለም እያለ ነበር። ያን ጊዜ ራሱ ቀለሜ ያመነ እየተጠመቀም ይድናል ያለበት ጊዜ ማለት ነው። የቀለሜ ፕሮግረስ እኮ ባይዘው የሚገርም እኮ ነው። የሚገርም መልካም ስራ ለድህነት የሚል አጅሬ አሁን አያምንማ። ድህነት ይጠፋል ብሎ ያምናል። አሁን አያምንም። አሁን ስንት ኳስ ተምሮበታል። አይጠፋም ድህነት። ዩቲዩብ ላይ ታስታውሳለህ? አንዴ ከጸደቅኩ አልጠፋም የሚለው እንዲህ ብሎ ያለው አንተ ምናምን እያለ ዩቲዩብ ታስታውሳል? አንተዬ ይላል ወላሂ አንተዬ እንዲህ ብሎ ያለው ሴት ልታረገው ነው። የጌታ ቃል መጫወቻ አረገው። ይመቸው ቀለሜ ምን ቀለሜ ግደለው። እንደዚህ ድህነት ይጠፋል አይጠፋም ከአንተ ጋር ሊያወራ ሞቶ ነው። ግደለው። የትኛው ድህነት አይመጣም፣ ብትገለው ራሱ አይመጣም። አረ የኢዮስያስ ልደት እኮ ባይዘዌ ለመወያየት ማለት ቢያንስ እሺ፣ አሁን ከገድላት ካላነሳው እንደሚል የታወቀ ነው። የሆነ ማምለጫ ምናምን ካልያዘ በስተቀር በቃ ለውይይት እንደማይቀርብ እኮ የታወቀ ነው። እና በመስቀል ዙሪያ ተስማሙ። ኦኬ፣ መስቀል ለእንጨት የሚደረግ ምናምን ስግደት የለም ምናምን ብሎ ተናግሮ መስቀል ይከበራል፣ ለመስቀል አክብሮት ይገባል አይገባም በሚል እንወያያለው። ከፈለክ በመጽሐፍ ቅዱስ ከፈለክ በምናምን ከፈለክ ገድልም አንሳለ። ከዛ ምን ብሎ ነበረ ምክንያት እንትን ያለው ቤት ነው የሆነ ቤት ከዚህ ቤት ካለ የመስቀሉ ታሪክ አመጣጥ ገድለ መድኃኔዓለም ላይ ያለው ታሪክ መስቀሉ አመጣጡ ሊባኖስ ላይ ነበረ የሚለው ወደ ግሸን ደርሷል አልደረሰም የሚለውን ካልተወያየ በጌታ ስም ኧረ በተው ቀለሜማ ይለያል። ልዩ ተፈጥሮ ጭራሽ ግሸን መምጣቱ ነው እንዴ መስቀል ክቡር የሚያደርገው? ማይ ብራዘር እንደዛ ነው እንዴ? መስቀል እኮ ባይዘው ግሸን አለ ብለው ማለት የማያምኑ ማለት እነሱ ጋር መስቀል የሌላቸው የትኛውም አብያተ ክርስቲያናት ካቶሊክም በል ይሄ አሲሪያን ቸርች ኦፍ ዘ ኢስትም በል ኢስተርን ኦርቶዶክስም በል የትኛውም ጥንታውያን አብያተ ክርስቲያን በምልአት እኮ መስቀል እንደሚከበር ምናምን በደንብ ያምናል። ሌሎቹን ቶ ፕሮቴስታንት መካነ ኢየሱስ ሉትራን ራሱ ለመስቀል በጣም ትልቅ ክብር ነው ያላቸው፣ በአክብሮት በመስገድ ደረጃ ማለት ነው ለመስቀል። ከዛ አልፎ ደግሞ በየጊዜው ማማተብ ሉተር በቃ ስትወድቅ ስትነሳ ስትተኛ ኦኬ ይህን ሁሉ እያማተብ አድርግ አይደለም የሚለው እያንዳንዱ ነገርን በማማተብ ጀምር ነው የሚለው ሉተር። እንዲህ ስለማያውቅ ታሪክ ከባድ ነው እና ግሸን ስለመጣ አይደለም መስቀል የሚከበረው ወይም ደግሞ ለመስቀል ክብር ይገባዋል አይገባውም የሚባለው ማለት ነው። ኦኬ በመስቀል ላይ የተሰራው ታላቅ ነገር እሱ ነው። ክርስቶስ ነው መስቀልን ያከበረው። መስቀልን ክቡር የሚከበር ያደረገው ክርስቶስ ነው እንጂ ያ እሱ ነው በደንብ ማወቅ። አዎ ሊሊ ያማትባሉ ሉትራኖች፣ አዎ ያማትባሉ። በማማተብ በደንብ ነው የሚያምኑት። የእምነት መግለጫቸው ላይ ምናምንም እያንዳንዱ ነገር አለ። እንደውም ቀኑ ሙሉ ጤና ይስጥልኝ ከማለታቸው በላይ ሳያማትቡ ይቀራሉ ብለህ ነው። የሉተራን ከበድ ያለ ነው ትእዛዙ። በእያንዳንዱ ነገር ላይ ነው አማቱ የሚለው እንዴ። አዎ በደንብ ነው። ሉተር በዚህ አይደራደርም። እውነት ለመናገር በማማተብ አይደራደርም።
በጣም 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 ከባድ ነው አይደል? በስፒሪቱ በኩል ነው ክርስቶስ ከአማኞች ጋር የሚገናኘው ብሎ ነው አይደል የሚያምኑት? ዴፊኒትሊ በመንፈስ ቅዱስ አማካኝነት ያ ኤግዛክትሊ። ወይራስ ለምሳሌ አሁን ሉተራኖችን ብናነሳ ኢንክሉዲንግ መካነ ኢየሱስ ደግሞ ለምሳሌ ቸርች አለች አይደል? የቸርች ኮንሰፕት አለ እሱ ጋር የቸርች ኮንሰፕት አለ፣ ከዛ ኤክሌሲዮሎጂ አለ፣ ከዛ ባለፈ ደግሞ ኪ የተሰጣቸው አካላት ደግሞ አሉ አይደል? በቸርች ውስጥ ደግሞ ቁልፍ ያላቸው አካላት አሉና በእነርሱ በኩልም ደግሞ ክርስቶስ ይሰራል ብለው ያምናሉ አይደል? ያ ኦፍ ኮርስ እንደዛ አለ፣ እምነቱ አለ። ያ ለምሳሌ ይሄን ለምንድን ነው ያነሳውልህ? ሶሎስ ክርስቶስ በሚለው ሐሳብ ለምሳሌ አንድ ሉትራኖችን ኦር አንድ የመካነ ኢየሱስ አማኝን ብትጠይቀው የኃጢአት ስርየት እንዴት ነው የምታገኘው? አንድ ሉትራን ኦልሬዲ ፕሮቴስታንት የሆነ ሰው የኃጢአት ስርየትን እንዴት ነው የምታገኘው ብለህ ብትጠይቀው ምንድን ነው የሚልህ? ለካህኔ ሄጄ በመናዘዝ አይደል? ያ ሊል ይችላል፣ ግን አዘር ሳይዱንም ደግሞ ላይክድ ይችላል። አይ ሊል ይችላል ሳይሆን እምነት መግለጫቸው ላይ ወይ ፍቅር ወንድሜ እንደዛ ነው የሚለው፣ ለካህኔ ደመናዘዝ ነው የሚለው ሲጀመር። ትክክል ገባኝ። ኤግዛክትሊ። እና ሉትራኑ ሳይድ ላይ ለምሳሌ የኃጢአት ይቅርታን ለማግኘት የኃጢአት ስርየትን ለማግኘት ሰዎች ለካህናት ሄደው መናዘዝ አለባቸው የሚል እምነት አለ። እንዳልኩ ይሄ ቀደም ኤክስቴንሽን ብላ ያስቀመጥከው ነገር አለ። ይሄ ሐሳቡ ኦቨር ኦል ክራይስት ከአማኞቹ ጋር እንዴት ነው የሚገናኘው፣ የኃጢአት ስርየትን አማኞቹ እንዴት ነው የሚያገኙት ከሚለው ጋር እዛ ውስጥ ሐሳቡ ስለሚካተት ማለት ነው። ወይራስ ፔንቴኮስታሉ ጋር ብትሄድ ግን ሄደ ለካህን መናዘዝ የሚባል ነገር የለም አይደል? ኢቭን እንደው ነገሩን እንዳለጥጠው እንጂ ሄደ ለሰው ኃጢአትን መናዘዝ ራሱ ኦልሞስት ሊትራሊ እንደ ሲን ነው የሚታየው በፔንቴኮስታሉ ሳይድ አይደል? እንደ ሲን ነው የሚለውን እንኳን እሱን አላውቀውም፣ ግን እንዳልከው በግለሰብ ደረጃ ንስሐ በመግባት ያምናል ፔንቴኮስታሉ። ልክ ነው። እኔ በፔንቴኮስታል እንትን ውስጥ አገር ቤት እያለሁ ስላደግኩኝ ላይክ ራሱ ሄዶ ንስሐ ይገባል ሰውየው እና ሰዎችን ይቅርታ ማለት ካለበት ይቅርታ ይላል የሚል ቶት። ስለዚህ ኃጢአትን ለካህን መናዘዝ የሚለው በፔንቴኮስታል ሳይድ ተቀባይነት የለውም ማለት ነው አይደል? ሀሳቡ የለውም ተቀባይነት። ኦፍ ኮርስ ያ አሁን ፖይንት ኦፍ ቪውን እኔ እኮ ገብቶኛል። አሁን ልዩነት የለም ያለ ሰው የለም እኮ። አሁን እናንተ ጥሩ ስለዚህ ፖይንቱን ወዴት ልመጣልህ መሰለህ? አሁን ይሄን ልዩነት ካነሳን ሶሎስ ክርስቶስ በሚለው ሐሳብ ላይ ራሱ በሐሳብ ደረጃ በፕሮቴስታንቱ ዓለም ልዩነት አለ ወይስ የለም? ቅድም እኮ እንዳልከው ነው ኢኒሻል ፖይንቱ ላይ ልዩነት የለም፣ ግን ዲቴል አሁን እንዳልከው ኤክስቴንድ እያደረግክ ነገሩን ከመጣ ስፒሪቹዋል ነገር ደግሞ ኤክስቴንድ ካላደረግከው እኮ ፉል አይሆንም። ግን እንደ ሐሳብ የምታስቀምጠው ያ ፉል የሆነው ሶሎስ ክርስቶስ ኦኬ፣ ፉል የሆነው ሶሎስ ክርስቶስ ወይ ደግሞ ክርስቶስ ብቻ የሚለውን ሐሳብ ስናነሳ በፕሮቴስታንቱ ዓለም ልዩነት አለ አይደል? ዲቴሉ ላይ ኢየሱስ ብቻ ሲሉ የሚሉበት እንደ ማኒፌስቶ እኮ ነው ይሄ። አሁን አንድ ማኒፌስቶ ሲነገር አንድ ቃል ይነገራል። ያ ማኒፌስቶ ምን ማለት ነው ብለህ ግን ኤክስቴንድ እያደረግክ ከሄድክ አሁን አንተ በምታደርግበት መንገድ ዲፍረንሶችን ልታገኝ ትችላለህ። ኦብቪየስ ምንም እንትን የለውም። ያንን ማንም የሚክድ አይመስለኝም። ግን እኔ አሁን ፖይንቴ ምን መሰለህ፣ አሴ ጀነራልችን ተናግሬ ልውረድ። ያው የእናንተ ቤት ስለሆነ እንትን አልልም፣ ብዙ ሰዓት አልወስድም። ባትወርድ ደስ ይለን ነበር። እሺ ቀጥል። ያው ጀነራል ፖይንት ስለሆነ እየተወራ ያለው እኔ እዚህ አሁን ባለሁበት ትልቅ ሴሚናሪ አለ እና እዛ ሂጄ አንዳንዴ ዲቤቶችን ምናምን እመለከታለሁ እና ብዙዎቻችሁ ያነበባችሁ ሰዎች ናችሁ እዚህ ውስጥ እና ያንን ፖይንት ግን ፖይንቶቹ ሲቀርቡና ዲፈረንሶቹን ለማሳየት ሲኬድ ያንተን ሳይድ አስቀምጠህ ከዛ በኋላ ካውንተር ደግሞ የምታደርገው ሐሳብ ጀስት ፖይንት ኦፍ ቪውን ስበህ አሁን እንደምታደርገው አይነት ጉድ ፌዝ የሆነ ነገር ከመጣ በጣም ብዙ ነገር ላይ መማማር የምንችልበት ነገር አለ። በዲቤትም ደረጃ ጥሩ አውትካሞች ይመጣሉ ብዬ አስባለሁ። ሰው ብዙ ሊማር ይችላል። ኤክስፖዝ መደረግ ያለበት ነገር ሊደረግ ይችላል። ግን አሁን በጣም ሳይድዌይስ ስለሄደ ያንን ነገር አሴ ጀነራል እንትን በሁሉም ቦታ ያለው ነገር ቢስተካከል ለግዚር ቃል እንትን ማለት ይፈልጋል። ለምንድን ነው እሱን ያልኩ? ለምሳሌ ቅድም የሚያነሳው ሐሳብ እሱን ነበር። ሐሳብን ጥሩ ሐሳብ ነው እውነት ለማውራት ያነሳው ሐሳብ ግን ለምሳሌ ዮሐንስ ወንጌል ቀደም መግቢያ ላይ ብየዋለሁ አንተ ሳትገባ በፊት ማለት ነው። ዮሐንስ ወንጌል ምዕራፍ 20 ላይ ያለውን ክፍል ማለት ነው። ኃጢአቱን ይቅር ያላችሁለት ይቅር ይባልለታል፣ ኃጢአቱን የያዛችሁበት ሰው ደግሞ ኃጢአቱ ይያዝበታል የሚለውን ጌታ መንፈስ ቅዱስ ነፋለባቸውና ካለ በኋላ ያለው ክፍል ማለት ነው። ጌታችን ሞት እንድል አድርጎ ከተነሳ በኋላ እሱን ክፍል ለምሳሌ ብትመለከት ያው በጴንጤቆስጣሉ ዘንድ እንዳልኩ
ኦልሞስት ሁሉም በሚባል ደረጃ ጴንጤቆስጣሉ ይሄንን በሌላ መልኩ ነው የሚፈታው። ከሉትራ ነው ኮምፕሊትሊ የሚፈታው። ለዛ ነው አየህ አይደል አሁን ምንድነው ቅድም የሚያነሳው ሶለስ ክርስቶስ የሚለው ሐሳብ በሰፊው ስንመለከተው ኦፍ ኮርስ መዳን በክርስቶስ ብቻ ይባላል። ግን መዳን በክርስቶስ ብቻ ሲባል እንደምታውቀው ሂስቶሪካል ነገሩንም ተመልክተ ከሆነ አይደል ካህናትንም ወደ ዳር የማስያዝ ነገር አለው አይደል ትምህርቱ አይደል ፕሪስቶችን ወደ ዳር የማስያዝ ነገር አለው ትምህርቱ ባይዘወይ። ለዛም ነው በኋላ ላይ ተኮነ ሁላችንም ካህናት ነን የሚለው ትምህርት ቀስ በቀስ ዴቨሎፕ ማድረግ ያስፈልገው ምንድነው ለስፔሻል አገልግሎት የተለዩ ካህናት የሉም የሚለውን ሐሳብ ይዞ እየመጣ ስለነበር ያ ነገር። ኤኒዌይስ ሰፋ ያለው ሐሳብ እንዳለ ሆኖ ግን ስላወራውክ ደስ ብሎኛል ወዳጅ ፍቅር፣ እናመሰግናለን። እሺ ቴንክ ዩ ነገር ካለ አላቀም። እናመሰግናለን። እግዚአብሔር ያክብርልን። እሺ ጋዲ ከመውረድ በፊት አሁን በዚህ በሰሞኑ ጉዳይ ይሄ ጸጋ ብቻ በሚለው ትምህርት አንተ የሰው ልጅ ነፃ ፈቃድ አለው ብለህ ታምናለህ ወይስ አታምንም? እምነት ነው። እኔ አርሜኒያን ቪው ነው ያለኝ። ምንም ክሊር ነው፣ በግልጽ ነው ማስቀምጠው። ነፃ ፈቃድ አለው የሰው ልጅ ብለህ ነው የምታምነው? አዎ የሰው ልጅ ነፃ ፈቃድ አለው፣ ግን በዲቴሉ ደግሞ ማውራት ይቻላል። እኔ ፈቃድ አለው ሰው በራሱ መምረጥ የሚችልበት ሌቭል አለ ብዬ አስባለሁ። ግን ኢኒሻል እንትኑ እንዴት ነው የሚለውን ነገር ዲቴል ማውራት ይቻላል። እኔ አርሜኒያን ቪው ነው ያለኝ። መቀበልም ሪጀክት ማድረግም ይችላል ብለህ ታምናለህ? ያ ዋንስ ግሬስ ኢኒሼት ካደረገው በኋላ ሰው ኖ ማለት ይችላል ብዬ አምናለሁ። እንደዛ ነው እምነቴ። አርሜኒያን ቪው ነው ያለኝ እኔ። በጣም ጥሩ። የነዛን ቪው አትቀበለውም ማለት ነው? አሁን የሉትራንና የሪፎርምድ አስተምረውን አትቀበለውም ማለት ነው አይደል? ያ እኔ አሁን የነሱ ቪው እውነቱን ለመናገር የተወሰነ ትንሽ በትምህርት ቤት ያነበብኩት የተወሰነ ሌቭል አለ። ግን የነሱ አሁን ደግሞ ጎል ፖስቱ የተወሰነ ፍሉድ የሆነ ነገር ነው። እንዲህ ነው ብሎ የሚቆረጥ ነገር ስለሌለው ያንን ለይዛ ላይ ምንም ማለት አልችልም እኔ። ማለት ፍሉድ ነገር ነው የሚቆረጥ ነገር የለውም ማለት ምን ማለት አሁን የለውም የሚሉ አሁን ለምሳሌ ብዙ ጊዜ እኔ ስሰማ የነሱን ቪው ስሰማ እግዚአብሔር ይረዳዋል ብለው ይሉና ደግሞ ኢኒሼት ሲደረግ እግዚአብሔር ኢኒሼት ያደርገዋል ከዛ በኋላ ፈቃዱ ከመጣ በኋላ የሚል ወደ ካልቪኒስት ደግሞ የሚሄድም ይመስላል። ከዛ ደግሞ ያንንም ስታነሳ ደግሞ አይ አይደለምም የሚል ሌላ ሰው ታገኛለና እኔ እዚህ ባገኘኋቸው ሉትራኖች ፍቅር አሁን የግለሰቦቹ አንዳንዴ ከነዛ ጋር ለመመሳሰል ብለው ምናምን የሚያወሩትን ሰዎች ተዋቸውና በመካነ ኢየሱስ በእምነት መግለጫቸው በሉተርም ትምህርቶች መሰረት አንድ ሰው ቶታሊ ዲፕራይቪቲ የሚለውን ትምህርት ይቀበላል። ቶታሊ ዲፕራይቭ አድርጓል የሚለውን ትምህርት ሪፎርምድም ሉትራንም ይቀበሉታል። ሰው ይሄ መቀበል ማመን መፍቀድ ምናምን የሚባሉ ነገሮች በስፒሪቹዋል እና ዲቫይን ቲንግስ ምንም ስለማይችል ኢንታየርሊ ዴድ ስለሆነ ዊሉ አክቲቭ የሚሆነው ኦንሊ ኮንትራሪ ቱ ጋድ ነው ወይም ደግሞ ለእግዚአብሔር ተቃራኒ በሆነ ጉዳይ እንጂ በእንደዚህ ይሄ መፍቀድ መቀበል ማመን የሚሉ ነገሮች በጭራሽ አይችልም ብለው ነው የሚያምኑት። ይህንን ቪው ይህንን የሉትራን ሪፎርምድም እንደዛ ናቸው። የሚለያዩት ይሄ በማይድኑት የሚለው ነው። ይሄ ፖዘቲቭ ሁለቱም ተስማምተው ደብል ፕሪዴስቲኔሽን የሚለው ደብሉን እነዚህ አንቀበልም ብለው ነው የሚያምኑት። ይሄ ሲንግል ፕሪዴስቲኔሽን ከደብል ምንም ልዩነት እንደሌለው ማሳየት ይቻላል። በእርግጥ እነዚህ ሚስጢር ነው ብለው ስለሚያልፉት ማለት ነው። ይሄኛውን ሚስጢር ነው ብለው ያልፉታል። እነዛ ግን ቦልድሊ በቃ ለእነዚህም እነዚህንም ወስኖባቸው ነው የሚል ቦልድ ክሌም ስለሚያደርጉ ነው እንጂ ተመሳሳይ አይነት ነገር ነው። ምንም ልዩነት የለው። ዋቴቨር ዞ ግን ፎከስ እናድርግና ፖዚቲቭ በሚባለው ዴስቲኔሽን አንድ ሰው ቶታሊ ዲፕራይቭ ከመሆኑ የተነሳ ምንም መፍቀድም መፈለግም ማመንም አይችልም በጭራሽ። ስለዚህ ምንድነው ጸጋው መጀመሪያ ሪጀነሬት አድርጎት ነው የሚያምነው የሚል ትምህርት አላቸው። ይህንም ቪው አንተ ትቀበለዋለህ ወይስ አትቀበለውም ነው ጥያቄ። አይ ነው ውሳኔ የሚሰጠው ሪጀነሬሽን የሚያስቀድመውን አልቀበልም። እኔ አርሜኒያን ነኝ። እኔ እኮ በቃ ክሊር ነው የኔ ፓስ ክሊር ነው፣ የነሱን ክሊር ነው እነሱ የሚመጡበት። ስለዚህ እኔ የምቀበለው የራሴን ነው። ኦኬ ጥሩ። ስለዚህ ጸጋ ብቻ በሚለው ትምህርት አንድ ነን ልትሏችሁ ማለት ነው አይደል? ጸጋ ብቻ የሚለው ቃሉን በመጠቀም ደረጃ ትላላችሁ ሁለታችሁም፣ ግን አጠቃቀማችሁ የተለያየ ነው ማለት ነው። ኮንሴፕቱ ዲቴይሉ ይለያል። ቅድም ከጋዲሳም ጋር
ቴንክ በቃ ይሄን ያ እንትን ለማለት ነበር። እሺ ሌሎች የምትጠይቁት ካላችሁ ጠይቁትና ካልሆነ ላቅርብለት። ይቅርታ፣ በጣም አጋዲ ይቅርታ። እሺ ቀጥል። እኔ ፍቅርዬ እንትን የመዳን ትምህርትን ላይ ይሄ አሁን እንግዲህ የመዳን ትምህርት ነው ብዬ አስባለሁ። ሶቴሮሎጂካል ጉዳይ ስለሆነ የመዳን ትምህርት ላይ ያሉትን ነገሮች እንደ ቪው ማየት አይከብድም? እንደ የአርሜኒያን ቪው የሉትራን ቪው ብሎ መዳንን የሚያክል አስተምሮ እንደ ቪው ብቻ አይቶ ቀለል ማድረግ አይከብድም? ቴዎሎጂካሊ ስፒኪንግ አሁን እኮ አይ ዶንት ኖ እኔ እዛ ያለውን ነገር አላውቅም፣ ግን እንዳልከው አሰ ጀነራል ሩል ሶቴሮሎጂ ላይ ያለው እንትን ዲፍረንት ከሆነ ቪው ሊባል አይችልም። ሶቴሮሎጂ አንድ ነገር ነው። በቃ ልትድን የምትችልበት መንገድ አንድ ነው ሊሆን የሚችለው፣ በብዙ መንገድ አይደለም የምትድነው እንደ መጽሐፍ ቅዱስ አስተምሮም ቴዎሎጂካሊ ስፒኪንግም። ግን ኑዋንሶቹን መረዳት በጣም እኔ አስፈላጊ ነው ብዬ ነው ማስበው። ምክንያቱም አገላለጹ ላይ አንዳንድ ጊዜ ይሄ በዚህ ጋር በዛ ጋር የሚባል ነገር ዲቴሉ ስሞል ዲቴልስ ሊኖሩ ይችላሉ። ግን አስ ኤ ጀነራል ሩል አንተ እንዳልከው ሶቴሮሎጂ ላይ ቪው ሊባል አይችልም ብዬ ማለት ይችላለሁ እኔ በድፍረት። ገባ? በቪው ሊሆን አይችልም። ቴንኪው። አሁን ለምን መሰለህ ያነሳሁት ደሴም አሁን ቅድም አንተ አርሜኒያን ቪውን ሃይሊ እንትን አድቮኬት የምታረግ ከሆነ ኢፍ ሰምዋን ኢዝ ደግሞ እንትን ሉትራን ከሆነ ሰው አንተ በድፍረት ኮሚኒየን አለኝ ማለት ትችላለህ ከእንዲህ አይነት ሰው ጋር? ኮሚኒየኑን ማኮ የሚያመጣው አንዳንዴ እምነቱ ብቻ አይደለም። ኮሚኒየኑ እኮ የሚመጣው እዚህም ሀገር እኔም ባለሁበት ሀገር አሉ አሶሲዬሽኖች አሉ። እነዛ ነገሮች ናቸው ነገሮችን አንድ ላይ እንዲሄዱ የሚያደርጉት እና የኢትዮጵያውም ኮንቴክስት አይ ቲንክ በጋራ በአንድ ጥላ ስር የሆኑበት ሪዝኖች አላቸው። እነዛን ሪዝኖች ሰው አስቀምጠው በዛ ነገር ላይ ነው የሚሄዱት እና የግድ ትምህርቱ ብቻ አይደለም ኮሚኒየኑን የሚያመጣው። ኮሚኒየን ስል ፍቅር የኮሚኒየን ስል ስፒሪቹዋል ኮሚኒየን ማለት የአምልኮ ማለት ነው። ይሄ ልክ እንደ ሃይማኖት ተቋም የምናደርገው ህብረት ሳይሆን የአምልኮ ኮሚኒየን ትችላለህ። አሁን አንተ ከሉትራን ጋር ሃይሊ አድቮኬት የምታደርግ ከሆነ አንተ አርሜኒያንን ሲሪየስ ጉዳይ ነው ሶቴሮሎጂካል ጉዳይ ብለኸኛል። ሶ አንተ የምትቀበለው እንደ ቪው ከሆነ ብዬ ስጠይቅ ነው የሶቴሮሎጂካል ጉዳይ ቪው ልለው አልችልም ካልክ ከአንተ ጋር ስትሪክትሊ የሚለይ ሰው ጋር ስፒሪቹዋል ኮሚኒየን ስንል ማለት የአምልኮ ኮሚኒየን ማድረግ ትችላለህ ወይ ነው? አይ እኔ አምልኮዬንማ እኔ በራሴ እምነት ነው አምልኮዬንማ ማድረገው እንጂ በሌላ ሰው ቪው ላይ እንዴት አደርጋለሁ? ኦኬ ቴንክ ዩ። እሺ በቃ ሐሳቤ ገብቶኛል። እንደዛ ነው። እሺ ያ ገብቶኛል። እሺ ወንድም ጋዲ ይቀጥል። እሺ አለኝ። እሺ አጭር ነች። እኔ አሪፍ ነው ፍቅር ያነሳው በጣም አሪፍ ነገሮች ናቸው። የእኔ ጥያቄ ምንድን ነው አሁን የተነሳው ትምህርት ልክ አይደለም፣ ቪው ሊባልም አይችልም፣ ምክንያቱም ነገረ ድነት ነው። ይህን ትምህርት ምንፍቅና ነው ለማለት ወይንም ደግሞ በቃ የስተት ያው ምንፍቅና ኃጢአት እንደሆነ ተነግሯል በመጽሐፍ ቅዱስምና ይሄ ትምህርት ምንፍቅና ለመባል ምን ይጎለዋል ፍቅር? በጣም ጥሩ ጥያቄ ነው እዮባ። በመጀመሪያ ደረጃ እኔ እንግዲህ ሄረቲክ ለመባል አንድ ነገር በክርስቶስ ኢየሱስ ላይ ቶታሊ በሚባል ደረጃ ኦብቪየስ በሚሆን መንገድ አንድ ሰው ዲፍረንት የሆነ ቪው ካለው ያ ሰውዬ ሄረቲክ ነው ብዬ ልል እችላለሁ። ግን አሁን ደግሞ ባልከኝ መንገድ ይሄ አሁን በተነጋገር ነው ለምሳሌ በነፃ ፈቃድ ላይ ያለው ነገር ሰውየው በክርስቶስ ላይ ሳያምን አይደለም እዚህ ዲቴል ውስጥ ስንገባ የምንለያየው። ስለዚህ ያንን ሰውዬ ኮምፕሊትሊ እኔ ሄረቲክ ነው ለማለት አንደኛ I don't have the place to say anybody heretic፣ ግን እኔ ሄረቲክ የምለው የራሴ የሆነ ሜጀር ሊኖረኝ ይችላል። እንደ መጽሐፍ ቅዱስ ኢየሱስ ክርስቶስን ባለማመንና ኢየሱስ ክርስቶስን የሰራውን ስራ ወይንም ደግሞ በማንነቱ ላይ ያለ ጥያቄ ከሆነ ያንን ሄረቲክ እለዋለሁ። ግን ይሄ ግን ኢየሱስን አብሮ አምኛለሁ ብሎ እኮ ነው መጥቶ
ዲቴሉ ላይ ሲገባ እንዲህ ነው የሚለው። ስለዚህ ያ በጣም ለእኔ ዲፊካልት ይመስለኛል እንደዛ ለማለት። ኢዮባ ከተረዳኝ አምኛለሁ የሚለው የመጀመሪያው አምኛለሁ የሚሉ ብዙዎች አሉ። አምኛለሁ ማለት በራሱ የትክክለኛ እምነት ማረጋገጫ አይደለም። ኦንሊ ጂሰሶችም አምኛለሁ ይላሉ፣ ጆቫዎቹም አምኛለሁ ይላሉ፣ ሌሎቹም እንደዛው ማለት ነው። አምኛለሁ ማለት በራሱ የእውነተኝነት ማረጋገጫ አይደለም። ምን አመንክ የሚል ቀጣይ ጥያቄ ያስከትላል። ማንን አመንክ፣ ምን ብለህ አመንክ ይመጣል ማለት ነው። ምን ብሎ አመነ የሚለው ላይ ልዩነት አለ። ለምሳሌ ነፃ ፍቃድ ላይ አምነ ነው የምትድነው ወይንስ ደግሞ ድነ ነው የምታምነው የሚለው ሰፊ ልዩነት ነው አይደለ? ኢየሱስ የትኛውን ያስተማረው ነው። ምክንያቱም ኢየሱስን ከትምህርቱ አትነጥለውም። እስከምናውቀው ድረስ ኢየሱስን በትምህርቱ እና በትምህርት ውስጥ ነው ያገኘ ነው። እና ጌታ ኢየሱስን ከሰጠን ትምህርት ምንነጥለው ከሰጠን ቤተክርስቲያን ምንነጥለው ከሆነ የቱ ጋር እንደምናገኘው ከባድ ነው የሚሆነው። ስለዚህ ለምሳሌ ኢየሱስ አምነህ ትድናለህ ነው ያለው ወይስ ድነት አምናለህ ነው ያለው? አምነህ ትድናለህ ነው ያለው። ድነት አምናለህ የሚለው ምንፍቅና ሊሆን አይችልም። ምክንያቱም ይሄው ከኢየሱስ የተለየ ትምህርት ስለሆነ። ያ ግን እነሱ እንደዛ አይደለም የሚያስቀምጡት። ዮባ አሁን እኮ አንተማ በምትለው እኮ አንተ አሁን ባመጣው ክሊር በሆነው በዚህ እንዲህ በቃ ብላክ ኤንድ ዋይት ነው አንተ እዚህ ጋር ስታስቀምጠው። እዛ ጋር ግን እነሱ ሲሉ መዳን ሳይሆን ሪጀነሬት ነው ብሎ ሌላ ተርም ደግሞ ሰጥቶ ይመጣል። ስለዚህ it will make it difficult በጣም እንደምንለው ብላክ ኤንድ ዋይት አይደለም። በመጽሐፍ ቅዱስ ዳግም መወለድ መዳን አይደለም። ምክንያቱም ዳግም መወለድ ያስፈለገን ስጋዊ ስለሆነ ነው አይደለ? የእግዚአብሔር ልጅነትን ስላጣን ነው። የእግዚአብሔር ልጅነትን ማግኘት መዳን ነው አይደል? ምክንያቱም መዳን ያጣነውን ማግኘት ስለሆነ አይደል? እንደ መጽሐፍ ቅዱስ ማለት ነው። ሶ እንደ መጽሐፍ ቅዱስ መዳን ያጣነውን ማግኘት ከሆነ የእግዚአብሔርን ልጅነትን ማግኘት መዳን ነው። ምክንያቱም ያጣነው እሱን ስለነበረ። ይህን መዳን ግን በእምነት ሳይሆን መጀመሪያ ያለ ነፃ ፈቃዳችን ከዳንን በኋላ ወይንም ደግሞ ዳግም ከተወለድን በኋላ እናምናለን ነው። አሁን ይህን ትምህርት ኢየሱስ አስተምሮታል ወይ ካለን አላስተማረውም እያልከኝ ነው። ካላስተማረው በቀጥታ ከኢየሱስ ትምህርት ጋር የሚጋጭ ከሆነ ምንፍቅና ነው የምትለኝ ከሆነ ይኸው በአንተና አንተው መጽሐፍ ቅዱስን ተረዳሁት ባልከው አገላለጽ በራሱ ይኸው ምንፍቅና ነው እያልነው ነው ማለት ነው አይደለ? አዮባ ምን ነው? አይ በጣም አስቆይ ነው በጣም ያ እኔ እኮ አሁን አንተ የምትለውን ነገር አጥቻው አይደለም። I get what you are saying ግልጽ እኮ ነው። አሁን አንተ የምትለው ለእኔ ከባድ ነገር አለ። እኔ አንተ በምትመጣበት መንገድ ነገሩን ሳላየው ቀርቼ ሳይሆን ነገር ግን ሰዎቹን እንደዛ የሚሉትን ሰዎች አምጥተን እንደዚሁ ቀስ ብለን ይሄ ነገር ምን ለማለት ፈልጋችሁ ነው ብለን at the bottom of the issue ካልደረስን በስተቀር ሱፐርፊሻሊ ነገሮችን እንደው መፈረጁ ጥሩ አይደለም ብዬ ስለማመን ነው። አንደኛ እኔ I don't have any place ማንንም አሁን እዚህ ጋር እኮ ካንተ ጋር እኔ የተለያየ እምነት ነው ያለኝ። ግን ኢዮብ ሄረቲክ ነው ብዬ ማለት ሲጀመር ማንም በልም አላለኝም። ግን እንደ መጽሐፍ ቅዱስ እኔና አንተ ዲቴሉን እያወራን ስንመጣ በደንብ ስንግባባ ላገኘው እችላለሁ ሐሳብህ ሄረቲክ ነው አይደለም የሚለውን። ግን አሁን ሱፐርፊሻሊ ባለው ነገር እኔ ያንን ነገር ለማለት አልችልም። ምክንያቱም ዲቴል የሆነ ሐሳቡን ማወቅ አለብኝ አንተንም የሌላውንም። ስለዚህ እንጂ የምትለው ፖይንት ገብቶኛል። አሁን እዚህ ጋር እኔ በፈርጅም ባልፈርጅም እኔ ማንነኝና ነው ብለህ ነው። ችግር የለውም። ፈርጅ ግን አልነበረም። ግን እሺ በዚህ ጨርሳለሁ። መኩ ትቀጥላለህ። ለምሳሌ የስጋ ስርዓት ተብለው ከተገለጡ ነገሮች ውስጥ አንዱ ምንፍቅና ነው አይደለ? ምንፍቅናን ለማወቅ የምትጠይቀው አካል አለ? አጭር መልስ ብቻ ስጠኝና አጠቃልላለሁ። ምንፍቅና የስጋ ስራ ነው። ስለዚህ የስጋ ስራ ላለመስራት ምንፍቅና የሚለውን ሐሳብ እንዲገልጹልህ በየዕለቱ የምትጠብቃቸው ሰዎች አሉ ወይስ በመጽሐፍ ቅዱስ ትመዝናለህ? ፍቅር መጽሐፍ ቅዱስ እመዝናለሁ። ደግሞ የቀደሙ አባቶችንም ደግሞ በንባብ ባለው ነገር ባለው ሪሶርስ እጠቀማለሁ። መጽሐፍ ቅዱስም ብቻ ሳይሆን ሌሎችንም። ቴንክ ዩ። በቃ የኔም ሐሳብ ይሄው ነው። በመጽሐፍ ቅዱስና በጣም ጥሩ ነው። ቀጥሎ ያልከውም በአባቶች ትምህርት እመዝናለሁ ካልክ
በቃ በአባቶችና በመጽሐፍ ቅዱስ ስትመዝነው ምንፍቅና መሆኑን የሆነ አንተ የሆኑ ሰዎችን ጀጅ አድርግ የሆነ ምንፍቅና ነው በላቸው ምናምን አይደለም። እነሱን ከማለት አንፃር አይደለም፣ ስለ ሰዎቹ አይደለም፣ ስለ ትምህርቱ ነው። ትምህርቱን በመጽሐፍ ቅዱስ ተመዝናለህ፣ በአባቶች ትምህርት ታያለህ። ይሄ በአባቶች ትምህርት ይታወቃል ወይ? መጽሐፍ ቅዱስን የተረዱ አባቶች፣ የተቀበሉ አባቶች፣ ሐዋርያቱ እግር ስር ቁጭ ብለው የተማሩ አባቶች ምን አሉ የሚለውን ታያለህ። ከዛ ምንፍቅና ነው፣ አይ ይሄ እውነተኛ ትምህርት ነው ብለህ ትመዝናለህ። እንደዛ የምትመዝን ከሆነ ይሄ ትምህርት ሲመዘን ምንድነው? ምንፍቅና ነው። ምንፍቅና በቀጥታ ከክርስቶስ ትምህርት ጋር ከሐዋርያት ትምህርት ጋር የሚጋጭ ነው። እኛ ከሰበክነው የተለየ የሰማይ መልአክ እንኳን ነው ያለው። በቃ በጣም አጽንኦት ሲሰጠው የሰማይ መልአክ እንኳን መጥቶ ቢሰብካችሁ አትቀበሉት ነው ያለው። ይሄ ምንፍቅና ነው ለማለት ትምህርቱን ማለት ነው። ሰዎቹን ላትላቸው ትችላለህ፣ ችግር የለብንም። ትምህርቱን ግን ምንፍቅና ነው ለማለት የሚያዳግት ነገር የለውም። ምክንያቱ ከተባለ ከክርስቶስ ትምህርት ጋር በቀጥታ ነው የሚጋጨው። የሆነ ከቃሉ አንፃር ካየን ግን ለምሳሌ ኢየሱስ በማለት ብዙ ቤተ እምነቶች አንድ ናቸው። ኢየሱስ በማለት ብቻ ለምሳሌ ኦንሊ ጂሰስ ከፕሮቴስታንቱ ጋር ኢየሱስ በሚለው ስም ትምህርት ምናምን ሳናይ ማለት ነው አንድ ነው። ሁለቱም ኢየሱስ ይላል። ሁለቱም ኢየሱስ አምላክ ነው፣ ኢየሱስ አምላክ ነው ይላሉ። ሁለቱም መጽሐፍ ቅዱስ ያምናሉ፣ 66 ብለው ይቀበላሉ። ከዛን አንድ ደረጃ ወይም አንድ እርምጃ ትራመዳለህ። ኢየሱስ ማን ነው ብለህ ትጠይቃለህ። ያኔ ልዩነት ይኖራል። ስለዚህ እምነት ብቻ በሚለው ካየን አንድ ነው ፕሮቴስታንቱ። አንድ እርምጃ ስንራመድ ይለያያል። ጸጋ ብቻ በሚለው አንድ ነው። ምን በሚለው? በቃሉ ማለት ነው። ጸጋ ብቻ በሚለው ማለት ነው። ከዛን እስቲ ጸጋ ብቻ ምንድነው? ሉትራኑን ጸጋ ብቻ ምንድነው? ካልቪኒስቱን ጸጋ ብቻ ምንድነው? ጴንጤኮስታሉን። የተለያየ ትምህርት ነው። ከቃላት ስናልፍ አንድነት የለም። ከቃላት ስናልፍ የተወጋገዘ ትምህርት ነው። ከቃላት ስናልፍ ከክርስቶስ ጋር በቀጥታ የሚጋጭ ትምህርት ነው። ስለዚህ ሰዎች የሆነ ቦታ ሰብሰብ ብለው እኔ እኮ ወድሃለሁ ጴንጤኮስጣሉ ለሉትራኑ ወይም ለካልቪኒስቱ እኔ እኮ ወድሃለሁ ወንድሜ አንተ ቀን ሰው ምናምን ቢባል ትርጉም የለውም። ምክንያቱስ ከቃላት የዘለለ የተለያየ የተበታተነ እንደምታዩትም አሁንም ቢሆን አንዱን ማውገዝ የሚችል ወይም የሚወጋገዝ ትምህርት ነው ማለት ነው። በትምህርት ከሆነ ልዩነቱ የክርስቶስ ትምህርት ያልሆነ ከሆነ የተያዘው ትምህርት ያለው ትምህርት ከአጋንንት ነው ለማለት ምንም ወደ ኋላ የሚያስብል ነገር አይደለም ማለት ነው። ምክንያቱም የክርስቶስ ያልሆነ ትምህርት ምንጩ አጋንንት ስለሆነ ማለት ነውና ይሄን ለማለት ነው። ፍቅር እግዚአብሔር ያክብርልን። እሺ ዮባ፣ እኔም ይሄንን ብዬ ልውረድ። ግን ካታጎራይዝ ሲደረግ እኔ አሁን የሉትራኑና የፔንቴኮስታሉን እኔ እዚህም ባለውበት በጣም ትልልቅ ስኮላሮች በሚባሉ ደረጃ የሚነጋገሩበት መንገድና ይሄ አሁን ለምሳሌ የኦንሊ ጂሰስ አምጥታል። ያ ሁለቱ በጣም በዛም ባይዘው የተራራቀ ነው እና ሁለቱን በአንድ ካታጎሪ ማየቱ እኔ ለእናንተም ፌር ይሆናል ብዬ ግን አላስብም። እውነቱን ለመናገር ፌር አይደለም። አሁን ኦንሊ ጂሰሱና ፔንቴኮስታሉ ያለው ዲፍረንስ እና ፔንቴኮስታሉና ሉትራኖቹ ያላቸው ዲፍረንስ በጣም ቶታሊ የተለያየ ነው እና በአንድ ካታጎሪ መቀመጡ ብዙም ጥሩ አይመስለኝም ብዬ ነው ይሄን ለማለት ነው። ከመውረድ በፊት ፍቅር ይሰማል? ይሰማል ዲያቆን ይሰማል። ሰላም ብያለሁ። ለማንኛውም እዚህ ጋር በነገራችን ላይ አሁን እዚህ የምታያቸው ፕሮፌሰር እንግዲህ ታላቅ ፕሮፌሰር በእነሱ በኩል ፕሮፌሰር ዶክተር ዊልበርት ክሬስ ይባላል። አሁን ይሄ በቡክ ኦፍ ኮንኮርዳቸው ላይ ማለት አሁን ይሄንን የማነበው በነገራችን ላይ ከቡክ ኦፍ ኮንኮርድ ነው። ይሄ ማለት ከራሳቸው መጽሐፍ ማለትም ከፕሮቴስታንት ውስጥ ከሉተራን ማለት ነው። የሉተራን መጽሐፍ ነው ይሄ መጽሐፍ ስምምነት ማለት ነው። ቡክ ኦፍ ኮንኮርድ ሜቢ ታውቋል አይደል? ፍቅር አለ? አውቀዋለሁ። በጣም በደንብ ጠንቅቄ ያነበብኩት
በነገራችን ላይ ቃል በቃል በነገራችን ላይ አናባፕቲስቶችንና ሌሎችን እነዚህ ሲነርጂቲክ የሆኑትን የተወገዙ ናቸው መናፍቅ ናቸው ብሎ ቃል በቃል ነው የሚያስቀምጡል። ቃል በቃል ላሳይ። ቆይ አሁን እናንተን የተወገዛችሁ ናችሁ ነው የሚሉት እነሱ። ለምሳሌ ይሄው ከላይ ይታያል አይደል? አሁን መናፍቅ ለማለት አንተ ያልደፈርከው፣ እነሱ ግን በግልጽ በእምነት መግለጫዎቻቸው የተወገዙና መናፍቃኖች ብሎ ነው የሚያስቀምጡት። ኑፋቄ ብሎ ነው የሚያስቀምጡት። ሄሬቲክስ ነው። አንዳንድ ሌሎች ኑፋቄዎችና የሃይማኖት ክፍሎች ይታያል አይደል? ርዕሱ ራሱ አንዳንድ ሌሎች ኑፋቄዎችና የሃይማኖት ክፍሎች ቃል በቃል ማለት ነው። እዚህ ጋር ይወርድና ማን ይገልጻል? ይህ በእንዲህ እንዳለ በርካታ ቤተ እምነቶችና የሃይማኖት ክፍሎች ተገለጡ። ከእነርሱ አብዛኛዎቹ ከዳግም አጥማቂያን እና ባፕቲስት ቡድን አናባፕቲስት ግሩፕ ነበሩ። እነዚህም ሰው በራሱ ምን የሚያደርግ የግል ውሳኔ በኩል ለዳግም ልደቱ የመተባበር ችሎታ አለው ብሎ የሚያስተምሩ ሲነርጂስቶች የማይቀበሉ ናቸው ይላል። አሁን እነዚህን ምን ይላቸዋል? ሲነርጂቲክ ናቸው። እዚህ ጋር ወረድ ብሎ ቃል በቃል ምን ይላል? ይኸው በደንብ ይኸው ሲገልጽ የኢየሱስን መለኮትነት አንድ፣ ከድንግል መወለድ ሁለት፣ የውርስ ኃጢአትና የሕፃናት መጠመቅን አስፈላጊነት የማይቀበሉ መሰረት እምነቶች የተወገዙ ናቸው። በቃ ቃል በቃል የተወገዙ ናቸው። ቢኮዝ መናፍቅ ሄሬቲክስ ነው የሚያዩት ያስቀምጡትም ማለት ነው። አሁን ፕሮቴስታንት ውስጥ አብዛኛው የህፃናት ጥምቀት አይቀበልም። ጴንጤቆስጣል ሁሉም አይቀበልም። ዳግም አጥማቂያን የተባሉት አናባፕቲስቶችም እነዚህ ሁሉ የተወገዙ ናቸው። ይህንን ቃል በቃል ነው የሚያስቀምጡት። በነገራችን ላይ እኒህ ዶክተር ያስቀመጡትን በነገራችን ላይ በነፃ ፍቃድ ዙሪያ ላይ እንዴት ምስጢር እንዳሉት ምናምን ሁሉንም እናያለን። እና ግን ለአሁኑ ላንተ ማለትም ከዮባ ጋር ስታወሩት የነበረው ኦንሊ ጂሰሶችም ያነሳው አንዱ ምሳሌ ነው። በነገራችን ላይ ለእኛ ያው ነው ማለት በመሰረታዊነት ክርስቲዮሎጂ ላይ አሁን እናንተ ከኦንሊ ጂሰስ ጋር በምን ትለያላችሁ ከተባለ በቃ ምስጢረ ስላሴና ክርስቲዮሎጂ ላይ የተለያያችሁ ናቸው። አንዱ ለአንዱ መናፍቅ ነው። እዚሁ ጋር ደግሞ it is not view ብለህ የምታልፈው አይደለም። ነገረ ድህነት ላይ የመዳን ትምህርት ላይ አንዱ ለዓለም ሞቷል ይላል ቃል በቃል። በነገራችን ላይ የማሻማ ቃል ነው ይሄ። የፓስተር ስሜ አሁን የለውም ቤቴ ስለሌለው ነው እንጂ ቃል በቃል በማሻማ ቃል ክርስቶስ ለዓለም አልሞተ ለተወሰኑ ብቻ ለተመረጡ ብቻ ብሎ ነው ቃል በቃል የሚያስቀምጥ። በቃ ይሄ አንተ ደግሞ በዚህ በተቃራኒ ያውም ደግሞ ነገረ ድህነት ላይ ማለት ነውና ቪው ብለን የምናልፈው አይደለም ልልህ ነው። የሆነ ቪው ብለን ምናምን የምናልፈው አይደለም። ቲስ በቃ ፖይንት ኦፍ ኮር ነው ልልህ ነው። ቴንክ ዩ። እሺ ቴንክ ዩ ዲያቆን አመሰግናለሁ። ምንድነው መኩል ያሳየ የፈለገው ፍቅር ያው ጀስት ኦነስት የሆነ ነገር ይዘህ እንድትሄድ ኢቭን በመጽሐፈ ስምምነታቸው ላይ ራሱ እንደዚህ አይነት እምነቶችን የማይቀበሉ ሰዎችን ኑፋቂ እያሉ ይጠራዋቸዋል። እና ዶንት ቢ ስኬርድ ዶንት ቢ ስኬርድ አንተ አትፍራ እንደዛ ብለህ ለመጥራት ነው። ፍቅር ወንድማችን እናመሰግናለን። ለማንኛውም ወዳጅ እሺ ቴንክ ዩ በጣም እሺ፣ እግዚአብሔር ከእናንተ ጋር የሚሆን በርቱ። እሺ ወዳጃችን እናመሰግናለን። እሺ ዶልቼ ኤንድ እስካሁን ድረስ ውግዘቱ አልተነሳም አይደለ? ምንፍቅና ነው የሚለው ትምህርት የሲነርጂን የሚያምኑ ሰዎች እንዴ ይሄ እኮ አሁን አንተ የማነበው እኮ ፋይናል ኤዲሽናቸው ነው በኢትዮጵያ ውስጥ የተረጎመ በቅርብ ጊዜ ፋይናል እንትኑ ነው መቼ አወጡት? ጭራሽ በደንብ እንትን አድርጎ ነው ያመጡልን እንጂ አስቀመጡ ከውግዘት ጋር። አናባፕቲስት ማለት መሰረተ ክርስቶስ ማለት ነው። ሜኖናይቶች ናቸው። ይሄንን እንዳትረሱ ሰዎች። ሜኖናይቶች ማለት እነ ቃሌ ማለት ነው። የተወገዙ ናቸው። በሉተራን ተወግዟል። ጭራሽ በክርስትና ውስጥ የለው መናፍቃን ተብሎ የሚጠሩ ናቸው። ግን አንድ ትዝ ያለኝ ነገር ምን እንደሆነ ታውቃለህ ጋዲ? ብዙ ጊዜ ማለት መናፍቅ ስንል ማለት ነው እናንተ መናፍቅ እያላችሁ ትሳደባላችሁ ምናምን ማለት በቃ በጣም የማይሉት ነገር የለም። እና እርስ በርሳቸው መናፍቅ አንዱ ለአንዱ መናፍቅ እያለ በትምህርት ደረጃ በትምህርታቸው ኑፋቄ አለባችሁ
ማለት እኛ ስንል ስድብ ነው የሚሆነው፣ ሌሎቹ ሲሉ ኖርማል ነው። ዋይ እኔ በጣም ይገርመኛል። ጀስት መናፍቅ እያልን ያለነው ትምህርታችሁን ነው እንጂ የሆነ ግለሰብን አይደለም። ከዚህ አንጻር እንድትረዱን ነው። ትምህርቱማ መንፍቅና ነው። መናፍቅ የምንለው ግለሰቡን ነው። አንተ ሰውዬ ምንድን ነው የምትለን? ግለሰቡን አይደለም የሚለኝ ምን አይነት ሰው ነው? መሰረቱ ከትምህርቱ የተነሳ ነው መናፍቅ የምንለው በነገራችን አይደል? እሺ እስቀልድ ነው። ለማንኛውም